ያሲዝሽ መረጭ አረ ማንም ያሲዘኝ በቃ ከዚህ በላይ እኔ እንጃ መጠበቅ የሚያስፈልግ አይመስለኝም። እዚህ ጋር በሳት ነው እየተጫወትን ያለነው ይመስለኛል። የህይወት ጉዳይ ነው፣ የህይወትና የሞት ጉዳይ ነው፣ የዘላለም ህይወት ጉዳይ ነው። በቃ ማሻአላህ ከዚህ በላይ ምን መጨመር አያስፈልግም። ያው ሻሃዳ አስቸኳይ ስለሆነ ሻሃዳ ነው ማለት ነው። እህቶቻችን እዚህ ፊት ለፊት ያላችሁ እያዳመጣችሁ ያላችሁ እህቶቻችን እባካችሁ ማለት በቃ መቼ እንደምንሞት አናውቅም። እንዴ ሳስበው እኔ እዚህ እየሰማሁ እየተማርኩ ጸጥ ብልስ ምን ማረጋገጫ የለኝም። እና ቅድም እዛ እንትና ቤት ማሂር ቤት ኡስታዝ ጀማል እያስረዱ ነበረ። የፈለገ ብታሙ ሻሃዳ ካላይዛችሁ እንደ አቡጣሊብ እንደ አጎታቸው እንደ መሐመድ ነብዩ መሐመድ አጎት እንትን ነውና እንደዛ ነው የምንሆነው አይታወቅም። እና ሞት ላይ እየመሰለኝ ነው ጸጥ ብዬ እየመሰለኝ ነው እዚህ ጋር ሳልይዝና እባክህ አሁን ነው ወደ ሻሃዳ እንኳን እንቀጥላለን። እሺ እኔ የሚለውን ተከትለሽ ወይ? እሺ ኡስታዝ ያሉ ነው። ወአለይኩም ሰላም። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ አላሁ አክበር አልሐምዱሊላህ። አሁን ደግሞ በአማርኛም ብለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሲላኩ እውነት አስተምረውት ነበር እንዴ? በትክክል ሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ አለ አላህ። ለምንድን ነው የተላኩት? የተላኩበት ዋነኛ ምክንያት አን ዕቡዱላህ፣ አላህን በብቸኝነት ተገዙት። በአምልኮ ብቸኛ ነው። ተግባባን? ወጅተኒቡ ጣጉት፣ ጣዖታትንም ራቁ። ጣዖት የተባለው ከአላህ ጋር ሰው፣ ድንጋይ፣ እንስሳ፣ ዛፍ፣ መላእክት፣ አጋንንት፣ ፍጡራን፣ ግዑዛን ሁሉም ከአላህ ጋር ከተመለከ ምን ይባላል? ጣዖት ይባላል ማለት ነው። ጣዖት ተግባባል። ስለዚህ ከአላህ ጋር ሌላ አምላክ የለም። ይሄን አስመልክቶ አላህ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ አላህም ወሰነ፣ ጌታ ወሰነ። ምን አለ? ከሱ ሌላ ከሱ ውጪ ወይ ደግሞ ከሱ ጋር አንድ ላይ አላ ተዕቡዱ አታምልኩ ሌላን፣ ኢላ ኢያሁ ከሱ ውጪ ማለት ነው። በቃ ከሱ ውጪ አታምልኩ ሌላን። በተመሳሳይ ሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ ወዕቡዱላህ፣ አላህን ተገዙ፣ ወላ ቱሽሪኩ ቢሂ ሸይአ፣ ከሱም ጋር ሌላ አጋርን አታድርጉ። ታዲያ ይሄ አምላክ ማን ነው ብለን ስንል ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል በላቸው አንተ ሙሐመድ በላቸው አንተ አማኝም ሁወ እርሱ አላህ የተባለው አሐዱን አንድ ነው ሁለተኛ የሌለው፣ አንድ ነው ሁለተኛ የሌለው ማለት ነው። ተግባባን? ስለዚህ ለምሳሌ አንድ ነገርም ላሳያችሁ። እሺ ሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ምን አለ? ወለው አሽረኩ፣ እነዚህ ነቢያት በነበሩበት ዘመን ወለው አሽረኩ በአላህ ላይ አጋርተው ቢሆን ኖሮ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ ሲሰሩት የነበረው መልካም ስራ እንዳለ በዜሮ ይባዛባቸው ነበር አለ። ከአላህ ጋር ሌላ አጋርን ቢያረጉ ማለት ሌላ አምላክን ቢይዙ ኖሮ። ተግባባን? ስለዚህ አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ፣ አላህ እኮ ላ የግፊሩ አይምርም፣ አን ዩሽረከ ቢሂ፣ በአላህ ላይ አሻርኮ የሞተን ሰው አይምረውም ማለት። ተግባባን? በአላህ ላይ ሌላ አጋርን አድርጎለት ለአላህ ሁለተኛ ሌላ አምላክን ይዞ ለአጠገቤ ለሌለ ሰው፣ ለምሳሌ እኔ አቡኪ አጠገቤ አይደለም ሲባል እሱ ያለው ሌላ ሰፈር ነው፣ ያለው ሌላ ሰፈር ነው። ግን አቡኪን ባላየሁበት ለአቡኪ ቁጭ ብዬ እንደው አቡኪ አንተ ከአላህ ጋር በጣም ቅርብ የሆንክ ሰው ነህ፣ እባክህ አማልደኝ ከጌታ ጋር አይባልም። እንኳን አይደለም ለአቡኪ ለነብዩም አይባልም፣ ለኢየሱስ አይባልም፣ ለማርያም አይባልም፣ ለቅዱሳን አይባልም፣ መላእክትም አይባሉም። አላህን ብቻ ነው የምንጠይቀው። አላህ ምን አለ? ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ፣ እኛ ከደም ስራችሁ የበለጠ ቅርብ ነን አለ አላህ። ተግባባን? አላህ ከደም ስራችን የበለጠ ለኛ ቅርብ ነው ማለት ነው። ስለዚህ ይህንን አስተምሮ ይዞ አላህን
መማተ አሉ ነቢ ሰለላሁ ዐለይሂ ወሰለም ሳሂህ ሙስሊም 26 ኤ ላይ የሞተ ሰው አሉ ወሁወ ያዕለሙ እያወቀ አነሁ ላኢላሃ ኢለላህ በልቡ አምኖ በተግባሩም እየሰራ ከአላህ ውጪ ሌላ አምላክ የለም ከሱ ጋር ሌላ አምላክን ያላመለከ በእርግጥም ደኸለል ጀና ጀነትን ገብቷል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ ይህን አስመልክቶ አንድ 3 ጥቅሶችን ላሳይና ወደ ሌሎች ወንድሞች ደግሞ ለማለፍ እንሞክራለን ማለት ነው። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ይላል። በዚሁ በምን ላይ ነው? በዚሁ በአምልኮ ጉዳይ ላይ ነው። እናንተ የመጽሐፍቱ ሰዎች ሆይ ክርስቲያኖችና አይሁዳውያን ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ፣ ወላ ተቁሉ ዐለላሂ ኢለል ሐቅ በአላህ ላይ እውነትን እንጂ አትናገሩ። የዋሻችሁት ነገር አለ። ኢነመል መሲሁ ዒሳ ብን መርየም አልመሲህ የመርየም ልጅ የሆነው እኮ ረሱለላህ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም ደግሞ ሁን ብሎ እንዲፈጠር ያደርገው ፍጡር ነው አለ። ወሩሑ ሚንሁ ከሱ የተፈጠረም አንደኛው ሩህ ነው። ፈአሚኑ ቢላሂ በአላህ እመኑ፣ በአላህ ብቻ ሳይሆን ወሩሱሊሂ በመልእክተኞችም እመኑ። ወላ ተቁሉ ሰላሳ አምላክ 3 ነው አትበሉ ይላል። ተመልከቱ፣ አምላክ 3 ነው አትበሉ። ታዲያ ስንት ነው? ኢንተሁ ኸይረን ለኩም ተከልከሉ፣ ለእናንተ የተሻለ ነው መከልከላችሁ። ኢነመላሁ ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው 3 አትበሉ አለ። ሱብሓነሁ አን የኩነ ለሁ ወለድ ለሱ ልጅ ከመኖር የተገባው አይደለም፣ ለአላህ ልጅ ሊኖረው የተገባው አይደለም ማለት ተግባባን። ለሁ ለሱ ባይሆን ማ ፊ ሰማዋቲ ወማ ፊል አርድ እንኳን ልጅ ሊኖረው ይቅርና አጋር ሊኖረው ይቅርና በሰማይና በምድር ያለው ነገር ሁሉ የእርሱ ነው እንጂ ከእርሱ የወጣ አይደለም። ተግባባን። ወከፋ ቢላሂ ወኪላ መመኪያም ምንኛ በአላህ በቃ ይላል ማለት ነው። ስለዚህ አምላክ 3 ነው አትበሉ። ከአንድ አምላክ ጋር 3 ብላችሁ 2 ነገርን አትያዙ። ማርያምና ኢየሱስን አትያዙ። ኢየሱስና መንፈስ ቅዱስ ብላችሁ አትያዙ። አላህ አንድ ብቻ ነው ይላል አላህ። ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ እንዲህ ይላል ለቀድ ከፈረ الذين قالوا በእርግጥም እነዛ እንዲህ ብለው የተናገሩ ሰዎች ካዱ አለ። ካዱ በእርግጥ ምን ያሉ? ኢነላህ ሳሊሱ ሰላሳ ያሉ ማለት ነው። አላህ ከ3ቱ አንዱ ነው ብለው የተናገሩ በእርግጥም ካዱ አለ። ከ3ቱ አንዱ ነው ብለው የተናገሩ በእርግጥም ምን አሉ? ካዱ። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአምላክም አንድ አምላክ እንጂ የለም፣ አንድ አምላክ እንጂ የለም። ተግባባን። ወኢን ለም የንተሁ ዐማ የቁሉን ከሚሉት ነገር የማይከለከሉ ከሆነ ለየመሰነ الذين كفروا منهم عذاب أليم ታላቅ የሆነ ቅጣት ይደርስባቸዋል፣ እነዚህ ሰዎች ይነካቸዋል አለ። ተግባባን። ስለዚህ 3 ነው አትበሉ እንዳለው ሁሉ 2 ነው አትበሉ ብሎ የመጨረሻው ቀን ኢየሱስን ይጠይቀዋል እንዲህ ብሎ አምልኮ ጋር ስለሚያያዝ ነው። እሺ እኔ ያቀረብኩት ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ወኢዝ ቃለ አላሁ ያ ዒሳ ብን መርየም አንተ የመርየም ልጅ ኢየሱስ ሆይ ይለዋል የመጨረሻው ቀን። ለመሆኑ አንተ ቁልተ ሊናስ ለሰዎች እንዲህ ብላ አስተምራለን ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ ከኔ ከአላህ ውጪ ማለት ነው 2 አማልክትን አድርጉ ያዙ ብለሃቸው ነበር እንዴ ይለዋል። ቃለ ሱብሓነከ ይለዋል ኢየሱስ አረ ጌታዬ ጥራት ይገባኔ እንደዚህ ያላልኩም ማ የኩኑ ሊአን አቁለ ማ ለይሰ ሊ ቢሐቅ በእርግጥም እኔ ማለት ያልተገባኝን ነገር ልል አይገባኝም ማለት። ምክንያቱም ባይብል ላይ በትሄዱ ኢየሱስን አምላክ ነኝ አላለም፣ ቁርአን ላይ በትሄዱ አላለም፣ ምንም ላይ አላለም። ተግባባን። ስለዚህ እኔ ያላልኳቸውም ነው ያለው። ከዛ ኢን ኩንቱ ቁልቱሁ በእርግጥ ብዬው ከሆነ አለ ፈቀድ ዓሊምተ አንተ ታውቀዋለህ፣ ተዕለሙ ማ ፊ ነፍሲ በእርግጥ በነፍሴ ውስጥ ያለውን አንተ ታውቃለህ፣ ወላ አዕለሙ ማ ፊ ነፍሲክ በአንተ ውስጥ ያለውን ግን እኔ አላውቅም አለ። ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህና። ከዛ መልስ ይመልሳል ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አንተ ያዘዝከኝን እንጂ አልነገርኳቸውም ሌላ ነገር። እኔ አንተ ያልከኝን ብቻ ነው የነገርኳቸው። ምንድነው እሱ? አኔ ዕቡዱላህ ወጅተኒቡ ማነው? አኔ ዕቡዱላህ ረቢ ወረበኩም ጌታዬንና ጌታችሁ አላህን ተገዙ ነው ያልኳቸው።
አምላኬና አምላካችሁ ብዬ ነው ያልኳቸው። እኔ ተገዙኝ አላልኩም። እኔ አምላክ አለኝ፣ የኔ አምላክ ደግሞ የእናንተ አምላክ ነው ያልኳቸው። እኔ እዚህ ውስጥ የለውም ይላል። ወኩንቱ ዐለይሂም ሸሂዳ እኔ በእነሱ መሀል እያለሁ ማድረግ አትርሱ። እሺ ያርጉ እነሱ። አንተ ቀጥል፣ ይደርሳል ኢንሻአላህ። ኦኬ እሺ። አልሐምዱሊላህ ወከፋ። ወንድሜ ኢብራሂም ጀዛከላህ በገራሚ ሁኔታ ስለ አምላክ አንድነት ገልጸህልናል። ስለዚህ ወገኖቻችን እዚህ ጋር ያዳመጣችሁ ካላችሁ እስልምና ስትቀበሉ ምን እንደምታገኙ አንድ አምላክ እንደምታምኑ ገልጾላችኋል። ወንድሜ አቡኪም ገራሚ ሐሳብ አንስቷል። ጀዛኩሙላህ። አሁን ደግሞ እኔ ጋር የምናወራው ኢንሻአላህ አጠር ባለ መንገድ ነብዩ ሰለላሁ ዐለይሂ ወሰለም ማን ናቸው፣ ምን አስተማሩ፣ ስብዕናቸው ምንድን ነው የሚለውን ነገር በአጭሩ እንመለከታለን። ኦኬ አንድ ሰው በአላህ ካመነ በኋላ ቀጣይ ማመን ያለበት ነገር አለ። እርሱ ምንድን ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መልእክተኛ እንደሆነ ማመን አለበት። ኦኬ እሱን ስንመለከት አምላካችን አላህ ሱብሓነሁ ወተዓላ አንድ ነገር ይናገራል። ሱረቱ ተውባ ቁጥር 128 ላይ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ አኒቱም አለ። ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምዕመናን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለሰዎች የሚጨነቁ ሰዎችን እንዲያምኑ የሚከጅሉ የተከበሩ ነብይ ነበሩ። ለዛው አምላካችን ከናንተ ከሰዎች የሆነ እንግዲህ ነብይ መልአክ አይደለ? ስለዚህ ከአረብ ነብዩ ሰለላሁ ዐለይሂ ወሰለም መጡ። በእናንተ እምነት ላይ የሚጓጉ ሰዎች ሙስሊም እንዲሆኑ የሚመኙ በምዕመናን ላይ ሩህሩህ ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ነበሩ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነብይ እንደላከልን ተናገረ። ለምን ላከ ስንል ያው እንደምናውቀው አላህ ሱብሓነሁ ወተዓላ ሰዎችን የሚያናገርበት መንገድ አለ። በነቢያት በኩል ነው ሰዎችን የሚያናገረው። ስለዚህ አምላካችን ነቢያትን አብርሃምን ከላከ በኋላ ሙሴን ከላከ ነቢያትን ከላከ በኋላ በመጨረሻ ዘመን ደግሞ አሽረፈል ኸልቅ ከፍጥረት ሁሉ በላጭ ሆነው የተከበሩትን ነብይ ላካቸው ማለት ነው። ለምን ላካቸው? ተመከተ የላኩበት ነገር ሱረቱል አንቢያ እንደዚህ ይላል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ሆይ አለ አምላክ ለዓለማት እዝነት አድርገን እንጂ አላክንህም። ሰላቱ ዐለ ነቢይ። ስለዚህ ነብዩ የተላኩት ለምንድን ነው? ለዓለማት እዝነት፣ ለሰዎች እዝነት ነው የተላኩት። አምላካችን እሳቸው በሰጠን ምክንያት ይሄ ነው ማለት ነው። ኦኬ በተጨማሪ አምላካችን እንደዚህ ይላል በተከበረ ቃሉ ላይ አንድ አንቀጽ ጨምርላችሁና ኢንሻአላህ ከዛ ወደ ውልደታቸው ደግሞ እንመለሳለን ማለት ነው። ኹዚል አፍወ አለ አንተ ሙሐመድ ሆይ አለ ገርን ጠባያዝ በመልካም እዘዝ ባለጌዎችን ተዋቸው አለ። አምላክ ነብዩን አስተማራቸው። ምናቸው? ገርን ጠባያዝ። ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው በጣም ለይ ነበረ። ጨዋሂ፣ ተሳዳቢ፣ መጥፎ ነገር አድራጊ አልነበሩ፣ ገር ነበሩ። በመልካም እዘዝ። ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ነገር ስሩ ነው የሚሉት፣ መጥፎ ነገር አቁሙ ነበር የሚሉት። ባለጌዎችን ተዋቸው፣ ባለጌዎችን ግደላቸው፣ ባለጌዎችን ሳይሆን ተዋቸው በቃ። ኦኬ እንዲሁም ደግሞ ሱረቱል ሙተመከት ምን እንደሚል በዚያችም አለ በዚያች እርሷ መልካም በሆነችው ጸባይ አለ ወኢድፋ ቢለቲ አሕሰን አለ በዚያች እርሷ መልካም በሆነችው ጸባይ መጥፎይቱን ነገር ገፍትራ። አንተ ሙሐመድ ሆይ ያቺ የምታስጠላውን ስብዕና የሰዎችን የሚያስጠላ ስብዕና በጥሩ ስብዕና አስወግድ ነው፣ በሰይፍ አይደለም፣ ረዳቸው አይደለም ያለው አላህ። ምንድን ነው ያለው? በጥሩ ጸባይ ያንን መጥፎ ጨለማ አስወግድ። ቀጥሎ መጥፎይቱን ነገር ገፍትር፣ እኛ የሚሉትን ሁሉ አዋቂ ነን አለ። እኛ የሚሉትን እናውቃለን፣ ግን አንተ ስራህ ምንድነው አለ? በጥሩ ስብዕና መጥፎውን ነገር አስወግድ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው ስብዕናቸው ይሄ ነበር። አሁን ወደ ኋላ ልመልሳችሁና ነብዩ ማናቸው ወደሚለው ደግሞ እንመለስ። ከየት ተወለደ የሚለው ማለት ነው። ሱረቱል ቀለም ላይ አምላክ እንደዚህ ይላል፣ ኢነከ ለዓላ ኹሉቅን ዐዚም አለ። አንተ ሙሐመድ ሆይ አንተ በታላቅ ጸባይ ላይ ነህ አለ። ስብዕናችሁ ያማሩ ናችሁ ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የሚናገረው አላህ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ማን ነው ካልን ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ይባላሉ። መሐመድ የአብዱላህ ልጅ፣ አብዱላህ ደግሞ የአብዱል ሙጠሊብ ልጅ ይባላሉ። ዘራቸው ከኢስማኤል አለይሂ ሰላም ዘር ነው። ኢስማኤል ደግሞ የማን ልጅ ነው? የኢብራሂም ዘር ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዘራቸው ራሱ ወደ ማን የሚመለሰው? ወደ ታላቁ የነቢያት አባት ወደ ሆነው ወደ አብርሃም ነው ማለት ነው። ነብያችን አራት ስሞች አሏቸው። ኦኬ ኢነ ሊ አስማ አሉ፣ እኔ ስሞች አሉኝ አሉ። አና ሙሐመድ ስማቸው ሙሐመድ ነው። ወአና አህመድ አህመድም ስማቸው ነው። ወአና አልማሂ እኔ ደግሞ ማሂ ነኝ አባሽ ነኝ አሉ። አላሁ አለዚ ዩምሂ አላሁ ቢልኩፍር አላህ በእኔ የተነሳ ጣዖት አምልኮን ያስወግዳሉ። ስለዚህ ስማቸው ራሱ ማን ነበር? ማሂ አባሽ ነበረ። ወአና አልሐሽር ስሜ ሐሽር ነው አሉ፣ ቀስቃሽ ነኝ። አለዚ ይሕሸሩ الناس في على قدمه يوم القيامه ላይ በእኔ እግር ስር ነው ሰዎች የሚነሱ፣ ወይም ደግሞ ከሰዎች መጀመሪያ የምነሳው እኔ ነኝ። ስለዚህ ስማቸው ይሄ ነው ማለት ነው። ኦኬ ይሄን ካየን አንዴ ወደ ቀጣይ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ተወለዱ? እናታቸው ማናት ስንል ተመልከቱ። እናታቸው አሚና ትባላለች። ያ ጀማ እናታቸው አሚና ትባላለች። አንድ የተናገረችው ንግግር ነበረ አሚና።
ኦኬ ለማ ወለቱ አለች አሚና እኔ ነብዩ ሰለላሁ ዐለይሂ ወሰለም ስወልዳቸው አለ خرج من فرج نور አሉ እኔ ነብዩ ሰለላሁ ዐለይሂ ወሰለም ስወልዳቸው አሉ ከኔ ከማህፀኔ ብርሃን ወጣ አሉ አሽረቀ ቢሂ ሐዲሱን ከፈልካችሁ እዚህ ጋር አስቀምጫለሁኝ አሽረቀ ቢሂ ቁሱር ሻም የሻምን ቤተ መንግስት የሚያወራ ብርሃን ከኔ ማህፀን ወጣ ብሎ ገና ሲወለዱ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ብርሃን እንደታየ ትናገራለች ማን እናታቸው ሐዲሱ ያው እዚህ ጋር ማለት ነው ይሄን ያዙልኝ አንደኛ ስለዚህ ሲወለዱ ራሱ ተአምር ነበር ማለት ነው ወለማ ወለደቱ ኡሙሁ አስራት ኢላ ጀዲሃ አብዱል ሙጠሊብ ተበሽሩሁ ቢሐፊድ ከተወለደ በኋላ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የቲም ነበሩ አባታቸው ሙቶባቸው ነበር ስለዚህ ወደ አጎታቸው አብዱል ሙጠሊብ ላከች تبشره بحفيد ልጅ እንደተወለደ አበሰረቻቸው ከዛሳ فجاءه متبشرا ደስ ብሎ ገባና ከዛ በኋላ ስሙ ማን አለው وسماه محمد አላቸው አመስጋኝ ብሎ ጠራቸው ማለት ነው ኦኬ ስለዚህ የነብዩ ተውድ ይሄን ይመስላል ማለት ነው ያ ልጆችም አላቸው ነብዩ ሰለላሁ ዐለይሂ ወሰለም አውላዱሁ ልጆቻቸው ናቸው ከታ 7 ልጆች ነበሯቸው አብዛኞቹ ልጆቻቸው ግን በምድር ያሉ ሙተዋል ከማን በቀር ፋጢማ በቀር ማለት ነው ኦኬ ይሄን ሐዲስ ለምን እዚህ ጋር ተመከቱ ለሁም አብና 7 ልጆች ነበራቸው ثلاثه من الذكور 3 ወንዶች ልጆች ነበራቸው የቀሩት ደግሞ ሴቶች ነበሩ ኦኬ ይሄን ይመስላል እሺ ወደ ዋናው ሐሳብ ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው እንዴት ነበር የሚለው ሐሳብ ነው መጀመሪያ መነሳት ያለበት ሐሳብ ማለት ነው ያው ቅድም እንዳሳየኋችሁ ነብያችን እንደዚህ አሉ ኢነማ ቡኢቱ ሊኡተሚመ መካሪመ الأخلاق አሉ ሐዲስ ቁጥር ያው እዚህ ጋር አልፈዋኢድ 276 ላይ ኢነማ ቡኢቱ እኔ እኮ ነብዩ መሐመድ የተላኩት ሊኡተሚመ መካሪመ الأخلاق ጥሩ ስብዕና የተማረው ነገር በሙሉ ላሟላ ነው አሉ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ሰዎችን ሊያስጨንቁ ሰዎችን ሊገሉ ሳይሆን ጥሩ የተባለው ስብዕና ሊሞሉ የመጡት ማለት ነው ለዛ አምላካችን ቁርአን ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ የገለጻቸው ማለት ነው እሺ ወደ ቀጣይ ደግሞ ስንመጣ ሱሐቦች የሚናገሩት ነገር አለ ያው ከሱሐቦች በፊት ግና ጀማ መልካቸው ውበታቸው እንዴት ነበር የሚለው ነገር እንመለከት ኦኬ ሰሒህ አልቡኻሪ 3549 እንደዚህ ይላል ካነ ረሱሉላህ የአላህ መልእክተኛ ነበሩ አሕሰነ الناس وجها ከውበትም ከሁሉም ቆንጆ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ወአሕሰነሁ ኹሉቃ መልክ ብቻ ሳይሆን ስብዕናቸውም ያማረ ነበረ ለይሰ ቢጠዊል الباء በጣም ረጅም አልነበሩም ወላ ቢልቀሲር በጣም አጭርም አልነበሩም ቁመታቸው ተመጣጣኝ ነበር ሲቀጥል ቆንጆ ነበሩ እንዲሁም ስብዕናቸውም ማራኪ ነበር ማለት ነው ኦኬ ይቀጥላችሁ አሁን ሰሒህ አልቡኻሪ 3552 عن إسحاق عن ابن إسحاق قال سئل البراء በራ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ተጠየቀ ምን ተባለ አካነ ወጁ ነብዩ ሰለላሁ ዐለይሂ ወሰለም مثل السيف የነብዩ ፊታቸው እንዴት ነበር ያበራ ነበር እንደ ሰይፍ ነበር እንዴ ተባለ قال بل مثل القمر አይ ፊታቸውማ እንደ ጨረቃ ነበር የሚያበራው እንዴት ነበር የነብያቸው እንደ ጨረቃ የሚያበሩ የተከበሩ ሰው ነበሩ ማለት ነው ያአላህ ሰላም በሳቸው ላይ ይሁን ይሄን ካየን አንድ ተክስተት ላንሳላችሁ ክስተቱን መሰላችሁ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ይዘው የመካ ጣዖት አምላኪያንን እያስተማሩ አንድ አምላክን አምልኩ ሲሰብኩ ጣዖት አምላኪያን ግራ ገባቸው ግጥም አይችሉም ቁርአን በቃ ከአእምሯቸው በላይ ሆነባቸው ከዛ ምን ያደረጉ ገጣሚ ፈለጉ ገጣሚ ላኩና ገጣሚ በቃ በቁረይሽ ምርጥ ገጣሚ ይምጣ ተባለው ከዛ ሐሳን ኢብኑ ሳቢት ይባል ሱሐቢ ነበር ይሄን ታሪክ አዳምጡ ሐሳን ኢብኑ ሳቢት ከዛ በኋላ እኔ ሄጄ ሰድባቸዋለሁኝ አለ ተላከ ወደ ነብዩ ተላከ የተላከው ለምንድን ነበር እንዲሰድባቸው አዳምጡ የተላከበት ዓላማ ምንድነው ሂዶ ነብዩን በግጥም እንዲሰድባቸው ነበር ግን ነብዩ ሰለላሁ ዐለይሂ ወሰለም ገና እሱ ነብያችን ገና ካያቸው በኋላ ሐሳቡን ቀየረ የመጣበትን ዓላማ ረሳው እናቸው ገና መጀመሪያ እንኳን አይታቸው ስለዚህ ነብዩ ሰለላሁ ገና ሲታዩ ስብዕናቸው ጋራ በጣም ሰዎች የሚማርክ ነበር ከዛ ተመክቶ ያለው ገራሚ ግጥም ተናገረ በጣም አጂብ ነው አሁን ድረስ ራሱ ሳነቡ በጣም ግራ ይገባኛል ከአእምሮ በላይ ነው የሚሆንብኝ አስቡት ቢላህ አለይኩም ነብዩን ሊሳደብ የተላከ የነብዩ ጠላት የነበረ ግለሰብ ነብዩን ሲያቸው ተነገውን ተመከቱ واحسن منك لم ترى عيني قط واجمل منك لم تلد النساء خلقت مبرئا من كل عيب كانك قد خلقت كما تشاء አላቸው በግጥም ትርጉሙ ምንድነው واحسن منك لم ترى عيني قط عيني እንደርሱ አይነት መልካም አይኔ አይቶ ያቀም አላቸው ቢላህ አለይኩም ተመከቱ ሰውየው ነብዩን ያቃቸው ገና አንድ ቀን ያያቸው አንድ ቀናቶች ምን አለ واحسن منك لم ترى قط عيني እንደርሱ አይነት መልካም አይኔ አይቶ ያቀም አለ واجمل منك لم تلد النساء እንደርሱ አይነት ቆንጆ ሴት አልወለደችም በቃ ከሁሉም ቆንጆ ናችሁ አላቸው خلقت مبرأ من كل عيب ስትፈጠሩ ራሱ ከሁሉም ኃጢአት ንጹህ ናችሁ
ስብዕናችሁ አለ ከአነከ ወሊድተ ቀድ ኹሊቅተ ከማ ተሻኡ አፈጣጠራችሁ ራሳችሁ መርጣችሁ የተፈጠራችሁ ይመስላል ብሎ አመሰገናቸው። ይታያችሁ ወገኖቻችን፣ ይታያችሁ ይሄ ሰውዬ የነብዩ ጥላት የተላከበትም ዓላማ የተከፈለው ለምንድን ነበር? ሂዶ ነብዩን በግጥም እንዲሳደብ ነበረ። ግን የአላህ ተአምር ተገለበጠና ነብዩን በግጥም አመስግኗቸው ይሄን ታሪክ አስቀምጦልን አለፈ ማለት ነው። ሰሃቢዩ ሐሳን እብኑ ሳቢት ይባላል እና የነብዩ ስብዕና እንኳን ላወቃቸው ገና መጀመሪያ ላያቸው ራሱ ማርኮ የሚያስቀር ነበር ስብዕናቸው። ይሄን ያዙልኝ። ኦኬ እሺ፣ ወደ ቀጣይ ደግሞ ስንመጣ አንድ ሐዲስ እናገኛለን። ሰሒህ ቡኻሪ 3040 ላይ ካነ ረሱሉላህ አሕሰነ ናስ ነብዩ ከሰዎች ሁሉ ቸር ነበሩ። ወአጅወደ ናስ ከሰዎች አዛኝ ነበሩ። አንድ ሰው ተርቦ ሲተኝ ይጨንቃቸው ነበረ። ወአስጃዕ ናስ ጀግናም ነበሩ፣ ፈሪም አልነበሩም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ስብዕና ነው። የሚገርማችሁ አንድ ሰው ወይም ደግሞ ሰዎች ስንባል እርስ በርስ ስንኖረው እንቃቃራለን፣ እንሰዳደባለን አይደለ? ምንም ቢሆን ምንም ሰው ለስማማ ይችላል። የትኛውም ባልና ሚስት በሉ፣ ከፈለጋችሁ ጎረቤት በሉ፣ ሰራተኛ በሉ። ግን የሚገርመው ነገር አነስ የሚባል ሰሃቢይ ነበር። አነስ ረዲየላሁ ዐንሁ የነብዩ ተከታይ ነውና ነብዩን ከ10 ዓመት በላይ አገልግሏቸዋል። የእሳቸው አገልጋይ ነበረ፣ የካደማቸው ነበረ። ግን ተመልከቱ፣ ከዛ ከካደማቸው የተናገረው ነገር አለ። ሰሒህ ቡኻሪ 6008 ላይ ምን አለ? ቃለ ኸደምቱ ነብይ ሰለላሁ ዐለይሂ ወሰለም 10 ሲኒን እኔ እኮ ነብዩን 10 ዓመት ያክል አገለገልኳቸው። ሰለዋቱላሂ ያልተነበሳቸው ላይ ይሁን። ፈማ ቃለ ሊ ኡፊን እንደው አንድ ቀን እንኳን ነብዩ እፍ ብሎኝ እንኳን አያውቁም ማለት መሳደብ ይቅርና እፍ የምትለውን ቃል ተናግረውኝ አያውቁም። ወሊመ ሰነአታ ወላ አላ ሰላታ ይሄን ነገር ለምን አደረክ ብሎኝ እንኳን አያውቁም አሉ። ቢላህ አለይኩም ይታያችሁ ወገኖቻችን፣ ሙስሊም ወንድሞች 10 ዓመት ነው ያውቋቸው። ሰው እንኳን ሰት በሳምንት ሊስማማ ይችላል። ይሄን ነገር አድርጉ። አሁን መሰለ ኻዲም ስትሆኑ ወይ የመዳም ስትሆኑ የሆነ ቀስማ አይደለ? ግን ነብዩ 10 ዓመት እንኳን ሲኖሩ ሷሃቢዩን አንድ ቀን እንኳን እፍ የምትለው ቃል ስድብ አይደለም፣ እፍ የምትለው ቃል ካፋቸው ወጥቶ አያውቅም። አያቸው ስብዕናቸው ገና ላያቸው ብቻ ሳይሆን እንኳን እየኖሩ እንኳን ነብዩ አንድ ቀን መጥፎ ነገር እንደማይናገሩ ከዚህ እንመለከታለን። ኦኬ ወደ ቀጣይ እንምጣ። ሰሒህ ሙስሊም 2328 ላይ እንደዚህ ይላል። ቃለ ማ ضرب رسول الله صلى الله عليه وسلم شيئا قط ነብዩ በህይወታቸው አንድ ነገር መጥቶ አያውቁም። ሰዎች ተማቶ አያውቁም ነብዩ። ወላ እምራአን ሴትንም ተማቶ አያውቁም በተአምር። ወላ ኻዲማ አገልጋይን እንኳን ነክቶ አያውቁም። ኢላ አን ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲታገሉ ከሆነ በቀር እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በከሆነ ስብዕናቸው ከባድ የነበረ አልነበረም በተአምር ማለት ነው። ኦኬ ጃሚዕ ትርሚዚ 2490 በጣም አንድ ጋራሚ ሐዲስ አለ። ተመልከቱ። ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዘ استقبله الرجل ነብዩ አንድ ሰው ወደሳቸው መጥቶ ሰላም ካላቸው የትኛውም ጣዖት አምላኪም ይሁን ደሃ ሀብታም ይሁን ፈሳፋው ሰላም ካላቸው ነብዩን ላ ينزئ يده من يده ነብዩ እጃቸውን በቃ የሚሉ እንትን አይሉ ኢላ አን ينزئ يده من يده ሰውየው ራሱን እጁን ካነሳ በስተቀር ነብዩ በቃ አይሉም በተአምር። እሺ ወላ يصرف وجهه عن وجه حتى يكون الرجل هو يصرف አንድ ሰው ያወር ፊታቸውን አዙሮ በቃ አይሉም ሰውየው ራሱ ዙሮ እስከሚሄድ ድረስ። ወለም يرم مقدما ركبته بين يديه ያቀጥላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው ይሄ ነበረ። ሰው እንኳን ሰላም ብሏቸው ደሃም ይሁን ሀብታም ይሁን ገጠርም ይሁን ሰላም እንኳን እጃቸውን አያነሱም። እዚህ ልቤን የሚነካት ሐዲስ ነው። ይህ ሐዲስ ደግሞ የምናገኘው ከተባለ ሐዲሱን ቁጥሩን ልንገራችሁ። መጀመሪያ አጠበቃት አልኩብራ ፔጅ 902 ላይ ተመልከቱ። ደኸልቱ ተናጋሪ ዑመር ነው። ዑመር ማለት ደኸልቱ አላ ረሱልላህ እኔ እኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ገባሁኝ አለ። ወሁወ አላ ሐሲር ሰሌን ላይ ተኝቷል ነብዩ። አዳምጡ፣ ሰሌን ላይ ተኝቷል ነብዩ። ከዛ ቃለ ጀለስቱ ተቀመጥኩኝ። ፈኢዛ አለይሂ ኢዛ ነብዩ ሰለላሁ ዐለይሂ ወሰለም ፎጣ ነገር ለብሰው ተኝተዋል። ወለይሰ አለይሂ ገይሩሁ ቀድ አተረ ፊ ወጅሂ ግን ሰሌኑ ቆዳቸውን ጎርቶታል። ሰውነታቸውን መስመር አለው መስመሩ ሰውነታቸው ላይ ወጥቷል ስለማይመች ማለት ነው። ከዛ በኋላ ፈኢዛ አና ቢቀብደቲ ሚን ሸዕሪን እያለ ይቀጥላል። ከዛ በኋላ ፈቃለ ፈበከይታ አው ከማ አለቀሰ ሰሃቢው ዑመር አለቀሰ፣ አልቻለም። ይታያችሁ ነብዩ ሆነው ሁሉ ነገር በእጃቸው ሆነው ሰሌን ላይ ተኝተዋል ፎጣ ለብሰው። ከዛ አለቀሰ። ከዛ ነብያችን ፈቃለ ማ ይብኪከ ያ ኢብነ ኸጣብ አንተ የኸጣብ ልጅ ምን ያስለቅስሃል አሉት። ግራ ገባቸው ነብዩ። ከዛ ፈቃለ ያ ነብይላህ የአላህ መልክተኛ ሆይ ማሊ ላአብኪ እንዴት አላለቅስም ማለት وهذا الحصير قد اثر في جنبك ይሄ ሰሌን እኮ ቆዳችሁን ጎዳችሁ
وهذه خزانك لا أرى فيما يكتب وذاك كسرى وقيصر في ثمار አለ ሰዎች ነገስታት በሀብት ላይ እያሉ እርሶ ግን ሰሌን እንኳን ጎርታቸው ብሎ አለቀሰ። ይታያቸው ነገስታት አልጋ እየተዝናኑ እየኖሩ ነብዩ ግን ሰሌን ነበር የሚታየው። ከዛሳ فقال ነብዩ ምን አሉ? አይገዙልኝ በቃ አልጋ ገዙልኝ አይደለም እንደዛ ተመከ ነብያችን ምን አሉ? فقال ነብዩ እንደዚህ አሉ። የብነ الخطاب የخطاب ልጅ ሆይ አማ ተርዳ أن تكون الآخرة ولهم الدنيا አትፈልግም እንዴ? ለኛ እኮ ይሄ ዓለም ለነሱ ይሄ ዓለም አለ፣ ለኛ ደግሞ ቀጣይ ዓለም አለልናሉ። አያችሁ ወአልጠፈሁም ቢአህሊ ለሚስቱ ጥሩ የሆነ ነው። ሰማችሁ? ከሰው በላጩ ማን ነው? ስብዕና ያማረና ለሚስቱ ጥሩ የሆነ ነብዩ ይሄን ያስተማሩት ሰለላሁ ዐለይሂ ወሰለም። ያላህ ሰላም በሳቸው ሁላችሁም ሰለዋት አለይሂ ወሰለም ዐለ ነብይ። እንቀጥል። ነብዩ ይሁን ፊታቸው ጭፍጭፍ ያለ ነበረ፣ ፊታቸው ራሱ ፈካ ያለ ነበረ። ሷሃቢዩ ተመከቱ ምን እንዳለ ማ ረአይቱ አሐደን አክተረ ተበሱመ ሚን ረሱሊላህ እንደ ነብዩ ፈገግ የሚል አይቻላቅም ማለት ነብዩ ፈገግ ያው ነበር። የሆነ ኩስትራው ነገር አልነበረም ስብዕናቸው ራሱ ማለት ነው። ኦኬ ተመከቱ። ቀጥለን አሁን ደግሞ ጃሚዕ ትርሚዚን የማነብላችሁ ሐዲስ ቁጥር 3895 ላይ ኸይሩኩም ሊአህሊሂ ሰዎች ከናንተ ምርጡ ኸይሩኩም ሊአህሊሂ ለሚስቱ ጥሩ የሆነ ነው። ወአና ኸይሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ ምርጥ ነኝ አሉ። አያችሁ አይደለ? ስለዚህ ነብዩ አስተማሩ ሚስቶቻችሁን ደብድቡ፣ ሰዎችን ግደሉ ሳይሆን ስብዕናችሁን አሳምሩ። ከናንተ በላጩ ስብዕና ነው። ስለዚህ በላጭ መሆን ከፈለጋችሁ ስብዕናችሁን አሳምሩ ብለው እኔም ደግሞ ስብዕና ያማረ ነው ብለው አስቀመጡ። አንድ በጣም የሚገርም ተከስተት ልንገራችሁ። ይሄ ያስለቅሳል ጀማ። ታሪኩን መሰላችሁ? ነብዩ ወደ ጣይፍ ሀገር ሄዱ። ጣይፍ ማለት መካ አካባቢ ያለች ከተማ ናትና እዛ ከተማ ሄደው ሰዎችን ማስተማር ጀመሩ። ምን እያሉ ያስተምራሉ? አላህን አምልኩ እያሉ ማስተማር ጀመሩ። አልተሳደቡም፣ አልጮሁም። ግን አገሪቱ ማስተማር ጀመሩ። አላህን አምልኩ ብለው ማስተማር መስበክ ጀመሩ። ሲሰብኩም ሲያስተምሩ ሰዎች መቀበል ብቻ ሳይሆን ድንጋይ ያነሱና ደበደቧቸው። የአላህ ሰላም በሳቸው ላይ ይሁን። ለእስልምና ተደበደቡ። ነብዩ ሰለላሁ በድንጋይ ተደበደቡ። ነብዩ ታዲያ የዛ ሰዓት ተናደው በቃ ተራገሙ እንዴ? እስቲ እንመልከት የተፈጠረውን ነገር። ሰሒህ ቡኻሪ 3477 ከአኒ አንظሩ ኢላ ረሱሊላህ አብዱላህ ረዲየላሁ ዐንሁ አለ ከአኒ አንظሩ የነብዩ ሰለላሁ ዐለይሂ ወሰለም እኔ ወደ ነብዩ እመለከታለሁኝ አለ አስታውሳለሁኝ አለ ይህኪ ነብይ ሚነል አንቢያ ስለ አንድ ነብይ እያወሩ አስታውሳለሁኝ አለ። በምሳሌ ስለራሳቸው እየተናገሩ በምሳሌ ያስቀመጡ ነው። እሺ ضربه قومه ህዝቦቻቸው ደበደቧቸው። ነብዩ ወገኔ ብለው ሊያስተምሩ ቢሄዱ ተደበደቡ። ضربه قومه ህዝቦቻቸው ደበደቧቸው። فأدموه አደሟቸው። وهو يمسح الدم عن وجهه እሳቸው ደሙን ከፊታቸው ያብሱት። ምን ይሉ ነበር ነብያችን? ወይኔ ሩጡን ነብያችን አይደለም ምን አሉ? اللهم اغفر لقومي فإنهم لا يعلمون አላሁ አምላኪ ህዝቦች አያውቁምና ይቅር በላቸው አሉ። ይታያችኋል። አሮጡም ሩጠው አረባካችሁ ተውኝ አይደለም ማለት ነው። ነብያችን ደሙን ከፊታቸው ይጠረጉ اللهم اغفر لقومي فإنهم لا يعلمون አላሁ ህዝቦችን ይቅር በላቸው እነሱ እኮ አያውቁም ብሎ አስተማሩ። ከዛ መልአኩ ጅብሪል መጣና ላጥፋቸው እንዴ አለ። ጅብሪል መጥቶ ምን አለ? ላጥፋቸው እንዴ አለ። ከዛ ነብዩ ሰምናሉ አጥፋቸው አይደለም አይታወቅም። ለአላህ ይخرج من اصلابهم من يعبد الله كما قال አላሁ Subhanahu Wa Ta'ala ከነሱ ከዘራቸው አላህን የሚያመልክ ሊያወጣ ስለሚችል አታጥፋቸው ብለው ተናገሩ። ስብዕናቸው ይሄ ነበረ። ግን ነብዩ ሐሰተኛ ነብይ ቢሆኑ ሩጥ ያመልጡና በቃ አይደለም። ነብዩ እንደዚህ ያስተማሩ ስብዕናቸው ይሄን ነበር የሚመስለው ማለት ነው። ኦኬ ግን አሁን ንጉሶች እንዴት ናቸው? አታችሁ እኮ ንጉሶች ስራ አይሰሩም አይደለ? በቃ ንጉስ ነው በቃ ዘና ብሎ ነብዩ እንደዛ ነበር ሰብዕናቸው። ተመከቱ። አይሻ እንደዚህ አለች ካን ረሱላህ ሰለላሁ ዐለይሂ ወሰለም ፊ በይቲሂ ነብዩ ቤታቸው ውስጥ እንዴት ነበር የሚወት በጠየቀቻቸው አይሻ ማለት ነው ሴትየቱ። ከዛ فقال ነብያት አይሻ እንደዚህ አለች ካነ يعمل كعمل احدكم في بيته ነብዩ ማንኛውም ሰው ቤት ውስጥ እንደሚሰራ ይሰሩ ነበር። يخط ثوبه ልብሳቸው ያጸዱ ነበር። ويخسفون عليه ጫማቸውን ያጸዱ ነበር። በቃ እንደማንኛውም ሰው እንትና ጫማ ያጸዳልኝ ምግብ አምጡልኝ አይደለም። ሰብዕናቸው እንደማንኛውም ሰው ዝቅ ብለው يخسف ثوبه ልብሳቸው ያጸዳሉ። ወይخسفون عليه ጫማቸውን እንደማያጥቡ ነበር እንደማንኛውም ሰው። በቃ አይኔ ንጉስ ነኝ ነብይ ነኝ አይደለም በቃ ይችሉ ነበር እኮ ባይዘው ግን አላደረጉም። ስብዕናቸው እንደዛ ስላልሆነ የመጡት እሳቸው ለዱንያ ሳይሆን ለአኺራ ነበረ፣ ለቀጣዩ ዓለም ነበር ሊሰሩ ነበር። ስለዚህ ስብዕናቸው አልነበረም ማለት ነው። አሁን ደግሞ አንድ እስላም በብላችሁ አይሻ አለች ከይፈ ካነ ኢዛ ኸላ ነብዩ አንቺ ጋር ሲሆኑ እንዴት ነበር አለች።
ቃለት ካነ አበረ ናስ በጣም ተጫዋች ደስ የሚሉ ነበሩ። ወአክረመ ናስ በጣም ቸር ነበሩ። ደሕከን በሳመን ፈገግ የሚሉ ነበሩ አለች አይሻ ረዲየላሁ ዐንሃ። የአላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነበር ባህሪያቸው። ነብዩ ይሳደቡ ነበር እንዴ? ደንቆሮ እያሉ ይሳደቡ ነበር? አይሳደቡም። ተመከቱ። እብን ዑመር ምን አለ? ለም የኩን ነብዩ ፋሒሻ ነብዩ መጥፎ ሰሪ አልነበሩም፣ ወላ ሙተፈሒሻ መጥፎ ተናጋሪም አልነበሩም አሉ። ወአነሁ ካነ የቁል ነብዩ ይሉ ነበረ ኺያሪኩም አሕሰኑኩም ኹሉቃ ከእናንተ ምርጡ ለሰዎች ምርጡ የሆነ ብሎ አስተምሩ ነበር አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄ ነበር። ተሳዳቢም አልነበሩም። በጣም አንተ ደንቆሮ ስማ ግደሏቸው፣ ይሄ ሙስሊም ከሆነ እንደዚህ ያጉት አይሉም ነበር። በፍትህ ነበር ራሱ የሚፈርዱት ማለት ነው። ኦኬ እሺ አንድ ታሪክ ልንገራችሁና ሻቱ እየለሰው ኢንሻአላህ ለማሳጠር ሞክራለሁ። እሺ ታሪኩን መሰላችሁ። ነብዩ ወደ ከተማ መንገድ ይወጣሉ። መንገድ ወጥተው መሀል ላይ ሲደክማቸው ሊተኙ ነው። ከዛ ሰይፋቸውን ያስቀምጣሉ፣ ይተኛሉ። ፈነዘለ ወተፈረቀ ናስ የስተዚሉነ ቢሸጀር ሰዎች በሙሉ ተበታተኑ። ነብዩ ብቻቸውን ዛፍ ላይ ተኙ፣ ዛፍ ስር ጥላ ላይ ማለት ነው። ከዛ በኋላ ኦኬ ዋርኒንግ ምንድን ነው? በኋላ ሄት ስፒች ብሎ አመጣው። ምንድን ነው አሁን? የመጥፎ ነገር አውርቻለሁ እንዴ? አላወራም። ኮፒ ሊንክ አድርጎ ያጀማሽ ሄት ስፒች ሪፒት ቫሉቲንግ ኮድ ሪዛልት። ኧረ ቆይ ሪስትሪክሽን አመጣ እኮ አይተኸዋል? አዎ እኮ ሪስትሪክሽን አለኝ ኢምራን። ወይ ወርደ ግባ። ባክግራውንዱን መቀየር ትችላለህ ኢምራን? ቀዩን ባክግራውንዱ አይደለም ስፒች ነው። ስፒች አይ ልቀይረው አታወቅም። ምን ብሎ ነው ያመጣው? እንደዚህ ላድርገው? እንደዛ ምናምን አድርገው። ቀይ ሲሆን ብዙ ጊዜ ጥሩ አይደለም። አይ ግን ስፒች ነው፣ ሂትፉል ስፒች ነው ያለው። ያ ጀማ ሪፖርት ነው የሚሆነው አይታወቅም። ብቻ ግን ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። እንደዚህ ዳዋ እንዲቋረጥ መሆን የለብንም። አሁን ሰው ከዚህ በኋላ ሊገባ አይችልም። ሰው አይገባም ከዚህ በኋላ። ኦኬ ስለዚህ ይሄ ያሳዝናል በጣም። ሁላችሁም ታብታብ አድርጉ። ኢንሻአላህ ለማሳጠር ለሞክር። ልቀጥል አይደለ ሐቢብ? ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። ቀጥል። እሺ ወዐለቀ ቢሃ ሰይፈሁ ነብዩ ሰይፋቸው አስቀምጠው ተኙ። ፈኢዛ ረሱሉላህ ሰለላሁ ዐለይሂ ወሰለም የድኡና ከዛ ስንነሳ ነብዩ እየጠሩ ነው። ምኑን ነብዩ ጠሩን፣ ቀሰቀሱን አለ። ከዛ ወኢዛ ኢንደሁ አዕራቢይ እሳቸው ጋር አንድ የገጠር ሰው አለ። ፈቃለ ኢነ ሃዛ ነብዩ እንደዚህ አሉ፣ ኢነ ሃዛ እኽተለጠ ዐለየ ሰይፊ ወአና ናኢም ተኝቼ ያለሁኝ ሰይፍ አወጣና አንገቴ ላይ ያደረገብኝ። ፈስተይቀዝቱ ወህወ ፊየዲሂ ሰልተን ሰይፉን መዞ አንገቴ ላይ አድርጎ ተነሳሁኝ አሉ። ተኝተዋል። ሰይፍ አመጣና ገጠሬው ሰው አንገት ላይ ያደረገና ከዛ በኋላ ተነሱ ነብያችን። ፈቃለ መን የምነኡከ ሚኒ ሙሐመድ አላቸው። ሙሐመድ ከኔ የሚያድንህ ማን ነው? እገላችኋለሁ አላቸው ነብያችን። ነብዩ እባክህን አትርፈኝ አይደለም። ነብዩ ምን አሉ? ፈቃለ አላህ የሚያተርፈኝማ ማን ነው አሉ። አላህ አትርፈኛል አሉ። ሰይፍ አንገታቸው ላይ አድርጎባቸው ማለት ነው። ሶስት ጊዜ አላህ 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 አሉ። ከዛ ወደቀ፣ ሰይፍ ወደቀበት። ከዛ ወለም ዩዓቂብሁ ወጀለሰ ነብዩ አልገደሉትም፣ በቃ ተቀመጠ። ሀታ ሰልማን ራስ ዘገባም አለ። አያቸው አይደለ? እንደዚህ ነበር ሲላችሁ። ይሄማ ሊገለኝ ነበርና ግደሉት አይደለም። ግን ተአምሩ ራሱ ምንድነው? አላህ ሲሉ ሰይፍ ወደቀበት። አያቸው አይደለ? ከዛ ተቀመጠ በቃ። እና ስብዕናቸው ግን ይሄ ሰው ሊገለኝ ነበርና እንዴት ብሎ ሊገለኝ ነው? በቃ ህይወቴ አደጋ ነበር፣ አልገደሉትም። በቃ ተውት። እና ይሄን የመሳሰብናቸው ኢንሻአላህ አንድ ሐዲስ ጨምርላችሁ። ነብያችን እንደዚህ አሉ፣ ማሊ ወማሊ ዱንያ እኔ ዱንያ ምንድን ነኝ? እሺ ፊ ዱንያ አና ፊ ዱንያ እኔ እኮ በዱንያ አሉ ኢላ ከራኪቢን እስተዘለ ተህተ ሸጀረትን እኔ እኮ ዱንያ ላይ እንደ መንገደኛ ነኝ። ዛፍ ላይ እንደተቀመጠ ከሆነ ጊዜ በኋላ ثم አራሐ ወአትሩከሃ ዱንያ እኮ ይችላል ትቻት እሄዳለሁኝ። ስለዚህ እቺ ምንድናት አሉ? እንደ መንገድ ናት አሉ። ስለዚህ እቺ ምድር ለነብዩ ሰለላሁ ዐለይሂ ወሰለም ምንድን ነበር? ተራ ነገር ወይም ደግሞ እንደ መታለፊያ ነበረች እንጂ ከዛ በላይ አያቱም ነበር ማለት ነው። ጨርሰና ጀማ አንድ ሐዲስ አስቀምጥላችሁና ይበቃናል ማለት ነው። ይሄን ሁላ እንኳን እያደረጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ ይቅር ብያችኋለሁ በቃ ምንም ኃጢአት የለባችሁም እያላቸው እንኳን ሌሊቱን ሙሉ ሲሰግዱ ነበር የሚያሉት እያለቀሱ እግራቸው እስከሚያብጥ ድረስ ነበር የሚሰግዱት። ይታያችሁ ይሄን ሁላ አላህ በቃ ምንም ኃጢአት የለባችሁም ተብለው እግራቸው እያበጠ ይሰግዱ ነበር። ከዛ በኋላ አይሻ ምን አለች? አላህ እኮ ኃጢአትን በሙሉ ምንም ኃጢአት የለባችሁም ምሯችኋል ለምን ትሰግዳላችሁ አሉ። ከዛ ነብያችን ምን አሉ? አማ አላ አኩኑ አብዳን ሸኩራ
እኔ አላህን አመስጋኝ አልሆንም እንዴ አሉ። አያችሁ ተኝተው ራሱ አልነበረም፣ ተኝተው አያድሩም ነበር፣ እየሰገዱ ነበር። ለምን ቁርአን አምላክ ምን አለ? ቁሚል ለይል ሌሊቱን ስገድ ስላችሁ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም ነበር፣ ይሰግዱ ነበርና ስብዕናቸው ይሄን ይመስል ነበር። በጣም ብዙ ሐዲሶች ማንሳት ይችላል ጀማ፣ ግን ትሰለቻላችሁ። ጿሚ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ አንድ ያስተማሩት ነገር ደግሞ ነብያችን በጣም ገራሚ ነገር አለ፣ በጣም አሁን ድረስ የምወደው አራሂሙነ የርሐሙሁሙር ረህማን። አዳምጡላችሁ። አራሂሙነ የርሐሙሁሙር ረህማን ኢርሐሙ አህለል አርዲ የርሐሙኩም መን ፊስ ሰማ አው ከማ ቃል። አራሂሙን አዛኞች እኮ ለሰዎች የሚያዝኑ እኮ አላህ ያዝንላቸዋል። ያ ለሰዎች የሚያዝኑ አዛኙ ጌታ ያዝንላቸዋል። ኢርሐሙ አህለል አርዲ በምድር ላይ ላለው ፍጥረት እዘኑ፣ የርሐሙኩም መን ፊስ ሰማ በሰማይ ያለው አምላክ ያዝንላቸዋል። ባያችሁ አይደለ? ለሰው ብቻ አይደለም፣ ለባሪያ አይደለም፣ ለሁሉም በቃ ምድር ላይ ለነገር በሙሉ ለእንስሳውም ይሁን እዘኑ፣ ለእንስሳ እንኳን ቢሆን እዘኑ፣ የርሐሙኩም መን ፊስ ሰማ በሰማይ ያለው አዛኙ አምላክ ያዝንላቸዋል እናሉ። ይሄ ነበር ሲያስተምሩ የነበሩት ያ ጀማ። ኦኬ እሺ ይሄን ጨርሰናል። አንድ የመጨረሻ ሐዲስ የፈለኩት አለ፣ እሱን ላምብላችሁ አቆማለሁ። እሺ ሐዲሱን በቃ ልንገራችሁና ኢንሻአላህ ከዛ በኋላ ሐሳቡን አወጣላችኋል። ሐዲሱን መሰላችሁ ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ምግብ እንዴት ነበር የሚለው ነገር ነው። ምግብ እንዴት ነበር የሚያደርጉት የሚለው ማለት ነው። ተመልከቱ ሰሒህ ቡኻሪ 2500 ላይ ሐዲሱ እንደዚህ ይላል። አንድ ሰሃቢ መጣ ጠየቀቻቸው። ጥያቄው ምንድነው? እንዴት ነበር ኑሯችሁ ብላ ማለት ከዛ የምነ ወቅት አይሻ እንደዚህ የእህቴ ልጅ ያለች ኢና ኩና ለነንዙረ ኢለል ሂላል ثم الሂላል ثم الሂላል እኛ እኮ ጨረቃን እናያለን 3 ወር እናያለን። 3 ጊዜ ጨረቃ ወጣ ትገባለች 3 ወር ድረስ ማለት ነው። ወማ ኡቂረት ፊ አብያት ረሱልላህ ናር የነብዩ ቤት ላይ እሳት ተያይዞ አያውቅም። ምግብ የለም ያ ጀማ፣ ምግብ የለም 3 ወር ያክል እሳት ሳይያዝ 3 ወር ሳምንት አይደለም ወር አይደለም 3 ወር ያክል እሳት ሳይያዝ እሳት ታያያዝ የሚጠበስ ነገር ጭራሽ ነው ስለሌለ ኑሯችን ይሄ ነበር። ነብዩ ሰለላሁ ዐለይሂ ወሰለም فقلت يا خاله አክስቴ ሆይ ما كان يعيشكم ታዲያ እንዴት ነው የኖራችሁት በህይወት አለች። فقالت السوداني التمر والماء ቴምርና ውሃ እየጠጣና እየበላን። ሰማችሁኝ? ቴምርና ውሃ ብቻ እየጠጡ እየበሉ ሌላ ምግብ የለም። ስንት ያክል ድረስ 3 ወር ያክል ድረስ እና ነብዩ ይሄ ነበር ስምናቸው። ታዲያ ይሄ ነብይ ነው ሐሰተኛ የምትሏቸው? ታዲያ ይሄ ነብይ ናቸው የውሸት ነብይ የሆኑት? ለእናንተ ተዋዋለሁ፣ ከዚህ በላይ አላወራም። ያ ጀማ ስለ ነብዩ ተወርቶ አያልቅም፣ ስብዕናቸው ተወርቶ አያልቅም። ወላ ሐታ ወደ አኺራ እንኳን ሲሄዱ አላህን እያመሰገኑ አላሁመ ፊ ረፊቂል አዕላ እያሉ ነበር የሄዱት። እና ስብዕናቸው ሙሉ ከትውልዳቸው ጀምሮ ብንመለከት ከአፋቸው መጥፎ ነገር ወጥቶ የማያውቅ ትክክለኛውን መንገድ ያስተማሩ የተከበሩ ነብይ ሆኑ ነበሩ። የአላህ ሰላም በሳቸው ላይ በቤተሰቦቻቸው በተከታዮቻቸው ላይ ይሁን። ጨርሻለሁ። ጀዛኩሙላህ ስላዳመጣችሁ። ወያከ ኢምቡ አላህ ጀዛህን በጀነት ይክፈልህ። ወጀዛከላሁ ኸይራ ባረከላህ። አላህ በረካ ያርግህ፣ አላህ ይጠብቅህ። እሺ አቡኪ ይቀጥልና ኢንሻአላህ ያው ግን መጨረሻ ላይ የምንናገረው ይኖራል። በርቱልን። እሺ ጠንክሩ፣ አዳምጡ። እሺ በደንብ ኢምራን ጀዛከላህ በጣም የሚገርም ትምህርት ነው የሰጠን። ኢምራን ያስተማረው ትምህርትን እንግዲህ የምትመለከቱት አስሒሑል ሙሰፋ ሚን ሲረቲ ነቢይል ሙስጠፋ የሚል መጽሐፍ ነው እና እዚህ መጽሐፍ ላይ አኒ ቤዛንት ተብላ የምትሰኝ ግለሰብ እንደምትል ላስነብባችሁ። አኒ ቤዛንት ማለት በጣም ታዋቂ የክርስቲያን ጸሐፊ ናት። ሞራቦት ወደ ኢንግላንድ አካባቢ ያለች ግለሰብ ናት። ትልቅ ጸሐፊ ናት። ዘ ላይፍ ኤንድ ቲቺንግ ኦፍ ሙሐመድ ሰለላሁ ዐለይሂ ወሰለም የሚል መጽሐፍ አላት እና ምን ብላ ታስቀምጣለች? ኢት ኢዝ ኢምፖሲብል ፎር ኤኒዋን ሁ ስተዲ ዘ ላይፍ ኤንድ ዘ ካራክተር ኦፍ ዘ ግሬት ፕሮፌት ኦፍ አረቢያ ሁ ኖስ ሂ ቶት ኤንድ ሃው ሂ ሊቭ ቱ ፊል ኤኒቲንግ በት ሪቨለንስ ቱ ዘ ማይቲ ፕሮፌት ብላ ነው የምታስቀምጠው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በህይወት አንድ ሰው ካገኘ ያስተማሩትን ትምህርት በህይወት ከተረዳ ምንድነው ያስተማሩት የሚለውን ከተገነዘበ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነው አለ ማለት አይቻልም። የኛ ምስክርነት አይደለም። ምክንያቱም ቢፈልጉና ቢሹ ኢምራን እያለ እንደነበረው ቢፈልጉና ቢሹ አላህ እኮ የሚነኩትን ነገር በሙሉ ወርቅ ያደርግላቸው ነበር። የመካን ተራራ በሙሉ ወርቅ ሊያደርግላቸው ይችል ነበር አላህ ሱብሓነሁ ወተዓላ። ነገር ግን ሲሞቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3 ዲናር ተበድረው 3 ዲናር ወር እንደዚህ አካባቢ ተበድረው ካባቸውን አስይዘው ነበር የሞቱት ሰለላሁ ዐለይሂ ወሰለም ማለት ነው። ይሄ የዙህድ ህይወት ነው።
የሚበሉት ለምሳሌ ኢምራን እየተናገረ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበሉትን ነገር አልነበረም ቤታቸው። ለምን ስላልነበራቸው ድሃ ስለሆኑ ማረግ ስላልቻሉ ለዛ ነው። ኖ ዌይ አይደለም። አላህ ቢፈልጉ ወርቅ ያደርግላቸው ነበረ፣ ግን ዛሂር ስለሆኑ ነው። 100 ግመል አንስተው ሰደቃ ይሰጡ ስለነበረ ነው። እና ያንን ነው ትላልቅ እንትኖች የምዕራባውያን ራሱ ምን አይነት ሰው ነው አሉ። እንደዚህ አይነት ምን አይነት ግለሰብ ነው? ተመልከቱ እዚህ ጋር ዶክተር ሃንስ ኩንግ ምን እንደሚያስቀምጥ ማለት ነው። ዜር ኢዝ ኖ ዴብት አለ ዛት ሙሐመድ ወዝ አውቴንቲክ ፕሮፌት ብሎ ነው ያስቀመጠው። ትክክለኛ የሆነ ነብይ ነው አለ ሙሐመድ። ትሬስ ዘ ዌይ ኢን ስፒሪቹዋሊቲ በተሰኘው መጽሐፉ ላይ ማለት ትክክለኛ ነብይ ነው አለ። ነብይ አይደለም ለማለት ያስቸግራል። ምክንያቱም ሰው ከስንት አንድ ነው። ወይ ብር ፈልጎ ነው፣ ወይ ክብር ፈልጎ ነው፣ ወይ ለሆነ ነገር ነው። አስባችሁታል? ኢምራን ና የሀገር ንጉስ እናርግህ ብትሉት ላኢላሃ ኢለላህ የሚለውን ተው ካልከው ሐሳቢ ከሆነ ኢምራን በቃ መጣ ይልሃል። ና ብር እንስጥህ ብትለው መጣ ይልሃል። ና ሚስት እንስጥህ ብለው መጣ ይልሃል። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱም ቀርቦ ለሶስቱ መልስ ሁሉ አልሰጡም። ተራ ነገር ስለሆነ ማለት ቁርአን የቀሩላቸው ሐሚም ብለው ቀሩ። አላህ ያወረደው ነገር ነው። እናንተ ምንም የእናንተ ነገር ዋጋ የለውም ማለት ነው። እና ጀዛከላህ በጣም ትልቅ ነገር ነው ያስተማርከን ኢምራን። በጣም ደስ ብሎኛል። ያው እያለቀስንም እያዘንም ነው ሙሉ ታሪኩን የሰማነው። ከዚህ በላይም ብዙ ይባላል ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ወሰላሙ ዐለይሂ። ያው እኛ የእሳቸውን ትምህርት አስቀጣይ ትውልዶች የእሳቸውን የተውሂድ አስተምሮ አስቀጣይ ትውልዶች መሆን መቻል አለብን ማለት ነው። አሁን በተወሰነ ደቂቃ በተወሰነ ደቂቃ ሁለት ርዕሶችን ነው መዳሰስላችሁ። አንደኛው አንድ አካል አምላክ ለመሆን አምልኩኝ የሚል ክሌም ማንሳቱ ግዴታ ነው። አምልኩኝ ካላለ እንዴት ነው የምናመልከው? ማን ነው ብለን እንጠይቃለን። ስለዚህ አምልኩኝ ብሏል፣ የመጀመሪያ ጥያቄያችን ነው። ሁለተኛው ደግሞ የአላህ ሱብሃነሁ ወተዓላ አምልኮ የመጣው አየር ላይ ነው ወይስ ምንድነው? ኦኬ የሆነ ኮሜንት አየው ይብሮ ሊሊ ሻሃዳ መያዝ ትፈልጊያለሽ ነው? አልገባኝም። አዎ ማሻአላህ 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 አላሁ አክበር አላሁ አክበር። በጣም ደስ ይላል። እሺ ማን ያስይዝሽ? ምረጭና ከሶስት አንዳችን ማን ያስይዝሽ? ምረጭ። አረ ማንም ያስይዘኝ በቃ። ከዚህ በላይ እኔ እንጃ መጠበቅ የሚያስፈልግ አይመስለኝም። እዚህ ጋር በእሳት ነው እየተጫወትን ያለ ነው ይመስለኛል። የህይወት ጉዳይ ነው፣ የህይወትና የሞት ጉዳይ ነው፣ የዘላለም ህይወት ጉዳይ ነው። በቃ ማሻአላህ ከዚህ በላይ ምንም መጨመርም አያስፈልግም። እሺ ባለፈው ኢምሩ አትጀምሬ ሻሃዳ መጀመሪያ ቆይ ሻሃዳ እሺ ቅደም አንዴ፣ ከዛ በኋላ ትነግሪኛለሽ። የኢምሩ ባለፈው አምልጦህ ነበርና ያንን እስቲ ልካስ ዛሬ ቀጥል አሲዛት። ጀዛከላህ ሀቢቢ አላሁ አክበር። በጣም ደስ የሚል ዜና ነው። ሊሊ ያው ሻሃዳ አስቸኳይ ስለሆነ ኢንሻአላህ ሻሃዳውን አሁን ብለና እህቶቻችን እዚህ ፊት ለፊት ያላችሁ እያዳመጣችሁ ያላችሁ እህቶቻችን እባካችሁ ማለት በቃ መቼ እንደምንሞት አናቅም። እንዲህ ሳስበው እኔ እዚህ እየሰማው እየተማርኩ ጸጥ ብልስ ምንም ማረጋገጫ የለኝም። እና ቅድም እዛ እንትና ቤት ማሂር ቤት ኡስታዝ ጀማል እያስረዱ ነበረ። የፈለገ ብታምኑ ሻሃዳ ካላይዛችሁ እንደ አቡ ጣሊብ እንደ አጎታቸው እንደ መሐመድ ነብዩ መሐመድ አጎት እንትን ነውና እንደዛ ነው የምንሆነው፣ አይታወቅም። እና መሞት ላይ እየመሰለኝ ነው፣ ጸጥ በል እየመሰለኝ ነው እዚህ ጋር ሳልይዝ እና እባክህ አሁን ነው ወደ ሻሃዳው ንግባና እሺ እንቀጥላለን። እሺ እኔ የሚለውን ተከተለሽ ወይ? እሺ እሺ ኡስታዝ እያወራ ነው። ወአለይኩም ሰላም። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ። አሁን ደግሞ በአማርኛ እንበለው። ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ።
በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር። አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ለምን የሚለው የለም። ኢንሻአላህ ሊልዬ ጊዜው ሳይፈጅብሽ ከጨለማው ያወጣሽ አምላክ ምስጋና ይገባው። በጣም ደስ ብሎኛል። ደስታዬን ልገልጻችን ግን አንድ ወንድሞች ነገውና ኢንሻአላህ በኋላ እናገራለሁ። ከዛ በፊት ኡስታዝ ሙአዝ ወአለይኩም ሰላም ወራህመቱላህ። ኡስታዝ ሙአዝ በአንድ ጊዜ ታወራለህ። ሆነሽ ላወራ አይደለም እዚህ ጋር ያሉት እንዳለ እንደሷ ሻሃዳ የምንጠብቃቸው ናቸው ሁሉም ከጂጂ በቀር። ጂጂ ደግሞ ብዙ ሹብሃ አለብኝ ብላለች። እሷ ትማራለች። ሀኒም ተጋባዥ እንግዳ ነች። ሰላምም ሄሉም እዛ ጋር ሄለንም ሊሊም አሁን ተጋባዥ እንግዳ ነበረች። በአላህ ፍቃድ ሰልማለች። አልሐምዱሊላህ ትምህርት ላይ ነን። ኢንሻአላህ ኡስታዝ ሙአዝ ብቻ ለአንተ እንፍቀድና የምትለውን በለንና ወደ ትምህርቱ እንገባለን። ይባላል። ሊሊዬ እንኳን አላህ እስልምና መጣሽ። አላህ ያስማሽ። በጣም ደስ ብሎኛል። ነማ ከዛሬ ካለፈ አንተ ጀለቢያ ትጀምራለህ፣ እኔም ወደ ጋዜጠኝነት እሄዳለሁ። ሃኒ ካለች ቅድም እያወራን ነበርና እሷም በጣም በዚህ ነገር ትምላለችና በዚህ ሻሃዳውን ብትይዝ ጥሩ ነው ከፈለገች። እስቲ በነገራችን ላይ እንትን ነው ቅድም ሰጣችሁ አላውቅም ከ12 ሰዓት ነው ከ14 ሰዓት በፊት አየር ላይ እያያችሁ ነበር። እስካሁን ድረስ እየሄድን ነው። እዛው አየር ላይ ነው ያሉት። አልወረዱም። ለመጀመሪያ ጊዜ ከአየር ላይ የሚያዝ ሻሃዳ ላደርግላችሁ ነበር። ለማንኛውም አልፎኛል። ድል ልጠቀም ነበር በነገራችን ላይ ምክንያቱም ሰው ማስለም ትልቅ አጅር ስለነበር ማለት ነው። ትልቅ ፈድል ነው። ለማንኛውም አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ የመራሽ አምላክ ወደፊትም በዚህ ጸንተሽ የምትቀጥይ አላህ ያድርግልሽ። መልካሙን ሁሉ አላህ ይወፍቅሽ። እኔ ለምን እንደሆነ አላውቅም እንባንም ዛሬ ጨከረብኝ። ብዙ ጊዜ ሸሃዳ ሲያዝ የለውም ተራን መሰለኝ ኡስታዝ ኮርዲ የሚጠርፈው መሰለኝ። ቆይ አንዴ ኡስታዝ ቆይ የሚጠርሰው አለ መሰለኝ። ኡስታዝ ሙአዝ ቆይ ኢንሻአላህ ሊሊ ምንድን ነው ያልሽው? ሀኒም ፍላጎት አላት አላታው በደንብ እሷም እንትን ብላለችና ያው እንደኔ የሚሰማት ከሆነ ጊዜው ሳይረፍድ አሁን ሻሃዳ ብትይዝ ሀኒ ካለሽ አይ ቆይ በፈቃደኝነት ራሷ ትበልና እንደዛ ይሻላል። እሺ ሃይማኖት ላይ በፈቃደኝነት ከራስ ሲመጣ ብትለን ትምህርቱን እየሰማሽ መሆኑን ብትናረጋግጥ ጥሩ ነው። ኢንሻአላህ የሰማች ነው። ሀኒዬ ያለሽ አይደለ? የሰማች ነው። ይሰማሻል አይደለ? አይ ኔትወርክ ጥሩ አይደለም። ቀጥሉ ኡስታዝ ሙአዝ ቀጥሉ። ከፕሌን ሆኖ ነው የሚያወሩን። ኡስታዝ ላይ ትልቁን አድርጓቸው እስቲ። ኡስታዝን ትልቁ ላይ አድርጓቸው። እያረፍን ነው። ካላስ ካረፍን መውጣቴ ነው። ምክንያቱም እኔ ኢንተርኔት የለኝም ውጭ ላይ፣ ምክንያቱም ሲም ካርድ የለኝም። አሁን ደውሃ ነው ያለሁት፣ ቀጠር ነው ያለሁት። እዚህ ውስጥ ስታርሊንክ ነው የምንጠቀመው። ከወረድኩ ደግሞ ኔትወርኩ ይቋረጣል። በዚህ ሰላም ልበላችሁ ነው። خير إن شاء الله أستاذ حياك الله إن شاء الله. الله بسلام يسكب حياك الله. آمين اللهم آمين. አልደረስኩም እንደ እያላችሁ ላላችሁ ወንድምና እህቶች የ18 ሰዓት ጉዞ ነው። በጣም ረጅም ሰዓት ነው። ተቅሪበን ጠዋት ነበር። በነገራችን ላይ ጠዋት 2 ሰዓት እናንተ ኦንላይን ስትገቡ እኔ እዚህ ላይ ነበርኩኝ። አሁን ስንት ሰዓት ነው? አሁን ወላ አይደለም ወደ 4 ሰዓት አካባቢ ኡስታዝ 4 ሰዓት 5 ሰዓት አካባቢ ነው። እስካሁንም ድረስ እየሄድን ነው። አሁንም በነገራችን ላይ ለትራንዚት ነው እየወረድኩ ያለሁት እንጂ መዳረሻዬን ገና አልደረስኩም። ትራንዚት ነው የወረድኩት። አላህ ኸይር ያድርገው፣ በሰላም ያድርሰኝ። እኔንም አላህ ይጠብቃችሁ፣ ሁላችሁንም አላህ ሰላም ያድርጋችሁ። በጣም ደስ ብሎኛል። ወደፊት ደግሞ ኢንሻአላህ ወረፋ ያዙልኝ እስቲ አንዳንዴም ቢሆን እስቲ ላስልም፣ ደስ ይበለኝ። እኔንም አጅሩን ላግኝበት ኢንሻአላህ። ጀዛኩሙላህ
አፉ በለኝ እንግዲህ እኔ ኡስታዝ ያኩምካሽ ሰማኝ። በጣም ደስ ብሎኛል ወላሂ العظيم በጣም ደስ ብሎኛል ወላሂ በጣም ደስ ብሎኛል። አጅሩን ለማግኘት ፈልጌ እሱን እንትን ለማለት ነው። ምክንያቱም وفي ذلك فليتنافس المتنافسون ነው የሚለው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር፣ ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሲናገሩ لا يهدي الله بك رجلا واحدا خير لك مما طلعت عليه الشمس በሌላ ሐዲስ ላይ ደግሞ خير لك من حمر النعم ብለዋልና ያ አጅር ደግሞ ልክ እንደናንተ ለፍቶ አስተምሮ ተከራክሮ ብዙ ነገርን አስጠንቶ አጥንቶ ያሳየው አጅር እንደሚያገኘው ሁላ ሸሃዳ ያስያዘውን ግለሰብ አጅሩን እንደሚካፈል ነው የሚያሳየው። ያን ነገር አጅሩን ለመካፈል ፈልጌ ነበር። በአጅር ደግሞ ቀልድ የለም። በነገራችን ላይ እንትን የሚባል ነገር የለም። በአጅር ማስቀደም የሚባል ነገር የለም። እቺ ነጥብ ያዙልኝ። አሁን ሰላት ሲሰገድ አሁን የመጀመሪያ ሰፍ ላይ ያለህ የሆነ ትልቅ ሰው መጥቶ መጀመሪያ ሰፍ ልቀቅልኝና ሁለተኛ ላይ ግባ ካለክ አትልቀቁለት። ምክንያቱም ውድድር ነው እዚያ ቦታ ላይ ቆይቶ መጣ አይደለ ሁለተኛ ሰልፏን ቆሞ ይስገዳት። እናንተ ደግሞ ሰፍ ላይ ወሉን አትልቀቁ ማለት ነው። ማክበር ሌላ አጅር ከራስ ነጥቆ ለሌላ መስጠት ሌላ ነው። ስለዚህ ነው ኢታር የሚባለው ነገር በዒባዳ ጉዳይ ላይ አይደለም የሚባለው። ስለዚህ አሁን የያዛችሁት ነገር ዒባዳ ነው፣ ትልቅ ስራ ነው የያዛችሁት። እሱን ልካፈላችሁ ብዬ ነበር የመጣሁት። አምልጦኛል። ለማንኛውም ኢንሻአላህ ሌላ ጊዜ እስቲ ወረፋ ይዤም ቢሆን አሰልማለሁ ቢኢዝኒላህ። ኢንሻአላህ አላህ ይባርክ ፊክ። ጀዛኩሙላህ ኸይር። ሰላም ሁኑልኝ። ባይሆን ስም ያውጡላት ኡስታዝ። ከፕሌሊ ወጣ የመጀመሪያ ስም ይሆናል። ስም ያውጡላት። የመጀመሪያ ስም በዚሁ አጋጣሚ ዳዕዋ ከፕሌል ላይ ጀምረናል። በባህርም እንቀጥላለን ኢንሻአላህ። አየር ላይ ተጀምሯል። አሁን ባህር ላይም ኢንሻአላህ ሌላ ፕላኔት ላይም ተኪዶ ዳዕዋ ይደረጋል። ስም እሷ የምትፈልገው ስም አላት። የምትፈልገው ስም አላት። እሷ አለ አንቺ የምትወጂው ስም አለ? ስም እንኳን ቆይ እስቲ ቆይ። መልካም خلاص መልካም። በነገራችን ላይ ሊሊ የሚለውም በሌላ ሃይማኖት ውስጥ ሌላ ትርጉም ከሌለው ምንም ችግር የለውም። በዚህ ማቆየት ይቻላል። አይ የለውም፣ መቀየር ግዴታ አይደለም። ኖርማል ስም ነው። እንኳን የሰፈር ስም ነው። ኢብሮ እንዳትናገር። ችግር የለውም። አብሽሪ ችግር የለውም። خلاص ኢትስ ኦኬ ኖርማል ስም ከሆነ አለመቀየርም መብት ነው። ምንም ችግር የለውም። ምክንያቱም ኢስላም በስም ሳይሆን የሚለካው አንደኛ በተግባር ነው። ሁለተኛ ነገር ደግሞ የስም ጉዳይ ቁድዋ ነው። ያው ያንን ስም ያወጣሽለት አርአያ እንዲሆንሽ ያወጣሽለት ሰው ያው እሱን አርአያ አድርገሽ እንድትከተዩ ለማለት ያክል ነው እንጂ ሌላ አዲስ ነገር ኖሮት አይደለም። ያ ነው። ከስሞች በላጭ ደግሞ አብዱላህ እና አብዱራህማን ነው የተባለው። እሱ የወንድ ስም ነው። ተላልፋችኋል ማለት ነው። ያኔ ያለው ነገር ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ያ ኡስታዝ በቃ አቡኪ ወደ ትምህርት ቀጥለው ነው። ኸይር ኢንሻአላህ ጀዛኩሙላህ። ትልቅ በረካ በመካከላችን አድሯል። ያም በረካ ምንድነው? ሸሃዳ የሂዳያ መንገድ ማለት ነው። ቀላል አይደለም። ስለዚህ አንዴ አልሐምዱሊላህ እንበል። አንዴ ሁላችሁም ኮሜንት ላይ አልሐምዱሊላህ ለምን መሰላችሁ? ሸይጣን ከአላህ ጋር ሲያወራ ያለው ምንድነው? ወላ ተጂዱ አክሰረሁም ሻኪሪን አለ። አብዛኞቹ አመስጋኝ ሆኖ አታገኛቸውም። ኒዕማ በመካከላችን አንድ ሰው ከእሳት ድኖ አልሐምዱሊላህ ማለት ይከብደናል። ይሄ ሸይጣን ስራ ነው። አልሐምዱሊላህ እንበል። ታብታብ እናድርግ። 1.3 ሚሊዮን ነው። እስከ 2 ሚሊዮን አስገቡ። ኮፒ ሊንክ አድርጉ። እዚህ ጋር ኢምሮ አካውንት አለ። ኮፒ ሊንክ አድርጉ። የኔም አካውንት ኮፒ ሊንክ አድርጉ። የኢብሮን አካውንት ኮፒ ሊንክ አድርጉ። ኢብሮ ኢምራንን ኡስታዝ ሙአዝን ፎሎ አድርጓቸው። ትምህርቱን ተከታተሉ ማለት ነው። አልሐምዱሊላህ እንበል። ያለበዛ ለሸይጣን ተሸናፊ ሆነናል ማለት ነው። ስለዚህ አሁን እኔ ላወራው የነበረው ርዕስ ሁለት ነው። አንደኛው እስልምና ስለሚባለው አስተምህሮ ኢብሮ ከቅድም ጀምሮ ኢብሮ ሲያስተምር ከዛ ኢብሮም ሲያስተምር የነበረው አንኳር ነጥብ እስልምና ተውሂድ፣ አንድ አምላክ የማምለክ አስተምህሮ፣ ፊጥረተላህ የአላህ Subhanahu Wa Ta'ala ጥበባዊ የሆነ ተፈጥሮ፣ ጥበባዊ የሆነ ፍጥረት አላህ የፈጠረው ምንድነው? ሐነፍ የሆነ በአንድ መንገድ ላይ ያለ አንድ አምላክን የማምለክ ከዛ ከአንድ አምላክ ውጪ ያለ ሌላ አካል ያለመዘንበል ማለት ነው። አላህ Subhanahu Wa Ta'ala እንዲህ ይለናል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእያንዳንዱ ህዝብ ላይ መልእክተኞችን ልከናል። ምን አርጉ? አን ዕቡዱላህ አላህን ተገዙ፣ ወጅተኒቡ ጣዖት ጣዖትንም ራቁ ብለናል።
ጣዖት የሚባለው ከአላህ በቀር ያለ ማንኛውም ነገር የአላህን ክብር የሰጠነው ጣዖት ነው። ሰውም ሊሆን ይችላል፣ መልአክ ሊሆን ይችላል፣ ነቢይ ሊሆን ይችላል። አላህ የሚገባውን ነገር የሰጠነው ነገር በሙሉ ጣዖት ነው። ስለዚህ ያን ጣዖት አውጡና የአንድ አምላክን አስተምሮ እንትን በሉ። አልহামዱሊላህ ይሄንን ጥሪ ልንጣራ እዚህ እንትን ላደረገን ማለት ነው። ወላ ሐቂቃ ኢብሮና ኢምራን ስታወሩ እኔ በጣም ልብ ያዘነ ወቃ ስሳዳምጥ የነበረው ማለት ነው። 1 ምናምን ሰው ወይ 1000 ምናምን ሰው ተሰብስቦ የነቢያት ጥሪ ነው እየጠራን ያለው የተውሂድ ጥሪ ላይ ለላህ የሚለው ማለት ነው። አልহামዱሊላህ አሁንም የምለው ማለት ነው። ሱረቱ ነህል አንቀጽ 2 ላይ አላህ እንዲህ ይላል ዩነዚሉል መላኢከተ ቢሩህ ሚን አምሪሂ ከእርሱ በሆነ መንፈስ በትእዛዝ መላእክቶችን አላህ ያወርዳል። ምን ብሎ አላ መን የሻኡ ሚን ዒባዲህ አን አንዚሩ አነሁ ላ ኢላሃ ኢላ ሁወ ያስጠነቅቁ ዘንድ ነው ከእርሱ በቀር ከአላህ በቀር አምላክ የለምና ከአላህ በቀር ሌላ አምላክ የለም የሚመለክ። ይሄን አምልኮ ደግሞ አላህ ራሱ ነው የተናገረው። ሱረቱል አንቢያ አንቀጽ 21 ምዕራፍ 21 ቁጥር 92 ላይ አላህ እንዲህ ይላል ኢነ ሃዚሂ ኡመቱኩም ኡመቱን ዋሂዳ ወአና ረቡኩም ፈዕቡዱናል። ይህች ህግጋት አለ አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ተገዙኛል። እኔን ብቻ ተገዙኝ። ማን? አላህን ሱብሓነሁ ወተዓላ። ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ አላህ ምንድነው ያለው? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይ አነሁ ላ ኢላሃ ኢላ አና ፈዕቡዱናል። ከእኔ በቀር አምላክ የለም ብለን እንጂ መልእክተኛን አላክንም። ፈትሹ። ኢብራሂም አላህን ያመልክ ከአላህ በቀር ሌላ አምላክ የለም ለማለት ነው የተጣራው። ነብዩላህ ኢሳ ለዛ ነው የተጣሩት። ሁሉንም እንመልከታቸው። ለምሳሌ ሱረቱል አዕራፍ አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም እና ለማን? ነብዩላህ ነው። ሱረቱል አዕራፍ አንቀጽ 65 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ማለት ምንም አምላክ የላችሁም ማለት ማን? ነብዩላህ ሁድ። ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ማለት ማን? ነብዩላህ ሳሌህ። ሱረቱል አንከቡት አንቀጽ 16 ላይ አላህን ተገዙ እርሱንም ፍሩት አለ ማን? ነብዩ ኢብራሂም። ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አለ ማን? ነብዩላህ ሹዐይብ። ሱረቱል ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛ መንገድ ነውና አለ ማን? ነብዩ ዒሳ አለይሂ ሰላም ማለት። ስለዚህ ያንዳንዱ መልእክተኛ የተውሂድን መንገድ የአንድ አምላክ የማምለክን አስተምሮ ያስተምሩ ዘንድ ነው የተላኩት። እስቲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሚዛን እንፈትሻቸው። ቁርአን ለሶስት ይከፍሉታል ዑለማዎች። 1/3 ቀሰስ ነው ታሪክ ብለን የምናነሳው። 1/3 አህካም ነው ህግጋት ብለን የምናነሳው። 1/3 ምንድነው? ተውሂድ ነው። ማስረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው የሚለው ምንድነው አሉ? ተዕዱሉ ሱሉሰይል ቁርአን የቁርአን 1/3 ናት አሉ። ሱብሃንአላህ። ስለዚህ የቁርአን 1/3 ምንድነው? ተውሂድ ነው። 1/3 ቀሰስ ነው። 1/3 አህካም ነው። ቀሰሱን ስትመለከቱ በነብዩ ሙሳ ታሪክ ላይ ተውሂድ ነው ያለው። በነብዩ ዒሳ ታሪክ ላይ ተውሂድ ነው ያለው። በነብዩ ኢብራሂም ታሪክ ላይ ተውሂድ ነው ያለው። እነዛ ሁሉ ነቢያቶች ምን ነበሩ? ሙስሊም ነበሩ። ሙስሊም አጠቃላይ ማለት ነው። ሱብሃንአላህ። አጠቃላይ ነቢያቶች ሙስሊም ነበሩ። አንድ አምላክ አምላኪ ነበሩ። ሙስሊም ማለት ምን ማለት ነው? ሙስሊም ማለት አንድ አምላክን የሚያመልክ ማለት ነው። እዚህ ጋር አንድ ክፍት የሆነ ዲቤት እዚህ ለምታዳምጡ ሰዎች ለሁላችሁም ክፍት የሆነ ዲቤት ላስቀምጥላችሁ። ነቢያቶች አንድ አምላክ አምላክ ያልነበሩ የማይወልድ ያልተወለደ ሁሉን የሚችል አምላክ የሚያመልኩ አልነበሩም የሚል ሰው ካለ ፊት ለፊት መቅረብ ይችላል። አንድም ሰው ማለት ነው። የሂብሩ ሌክሲከም ምን ብሎ ነው ያስቀመጠው? ኢስላም ማለት ፕሮፐር ሰብሚሽን ቱ ጋድ ብሎ አስቀመጠው። ለአምላክ አግባብነት ያለው መገዛት ማለት ነው። እናንተ ሙስሊሞች ናችሁ ወይስ አይደላችሁ? ጥያቄ መልስ ከናንተ። ኢስላም ማለት ምን ማለት ነው? ፕሮፐር ሰብሚሽን ቱ ጋድ ለአምላክ የሚገባውን አይነት ክብር የሚገባውን አይነት ማጎብደድ ለአምላክ እንትን መታዘዝ ምን ይባላል? ኢስላም ተብሎ ይጠራል። እናንተ ሙስሊም አይደላችሁም ወይ? ለእናንተ ነው ጥያቄ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ እኔ አላህ እኔ ነኝ አለ ያለ እኔ አምላክ የለምና አለ ተገዛኝ። ወአቂሚ ሰላተ ሊዚክሪ ሰላትንም በእርሷ እኔን ለማውሳት ስገድ አለ አላህ ሱብሓነሁ ወተዓላ። ሱብሃንአላህ። ሱረቱል አንከቡት ምዕራፍ 29 ቁጥር 56 ላይ ያ ዒባዲየ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱናል ምድሬ በእርግጥ ሰፊ ናት፣ ምን አርጉ? እኔን ብቻ ተገዙኝ። እኔን ብቻ። አላህ ከእርሱ በቀር ያለ ሌላ አካል እንድንገዛ አይፈልግም።
እንዴት እንገዛለን? እንደኛ የሆነ አካል እንዴት ኢብራሂም እኔን እንዴት ያመልከኛል? እኔ እንዴት ኢብራሂም እንዴት አመልከዋለሁ? ይሆናል? እንደኛው ሰው የሆነ የሚበላ የሚጠጣ የሚደክም የሚተኛ ምን ሆነን ነው እሱ የምንጠይቀው? ምንስ ጎድሎን ነው? ሰው እኔ ለምሳሌ የዚህን ሀገር መንግስት የማውቀው ከሆነ ቀበሌ ጋር ሄጄ እለምናለሁ እንዴ? ሄዶ ወደዛ ነው የምለው። የምን ቀበሌ ምናምን የምን ክፍለ ከተማ ነው? ዋናውን እያወቅኩት መንግስቱን እያወቅኩት አላህ እያለ ምንድን ነው ሌላ ሰው ጋር መርመጥመጥ? አላህን ማምለክ ነው። አንድ ጌታ አንድ ፈጣሪ ያለ እርሱም አላህ ሱብሓነሁ ወተዓላ። የትኛውም አስተምሮ ላይ ሄዱ ከአላህ ሱብሓነሁ ወተዓላ በቀር ትክክለኛ የሆነ አምላክ የትም ልታገኙ አትችሉም። እርሱ አላህ ማን ነው? ሱረቱል መርየም ምዕራፍ 19 ቁጥር 65 ላይ ረቡ ሰማዋቲ ወልአርድ፣ እርሱ የሰማያትና የምድር በሁለቱም መካከል ላለው ሁሉ ጌታ ነውና ተገዘዋል። እሱን ነው መገዛት አለ። የሰማይ የምድር አምላክ የሆነው በእነርሱ መካከል ያለውንም የፈጠረው አምላክ አላህ ሱብሓነሁ ወተዓላ። ሱረቱ ዙመር ምዕራፍ 39 አንቀጽ 2 ላይ ምንድነው ያለው? አላህ እኛ ወደ አንተ መጽሐፍን በእውነት የተሞላ ሲሆን አወረድነዋል፣ አላህንም ሃይማኖትን ለእርሱ ብቻ ያጠራ ሆነ ተገዘዋል። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ ለአላህ ሱብሓነሁ ወተዓላ ብቻ ማለት። ስለዚህ መገዛታችን እኛ ሙስሊሞች ለአላህ ሱብሓነሁ ወተዓላ ነው። አላረዝም። አላህን ሱብሓነሁ ወተዓላ ወደ ማምለክ ኑ። እዚህ ምድር ላይ ተዓለው ኢላ ከሊመቲን ያ አህለል ኪታብ፣ እናንተ የመጽሐፍ ባለቤቶች ሆይ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛና በእናንተ መካከል ወደ ሆነች ወደ አንድ ቃል ነው የምንጠራችሁ። ወዴት? አላህን አንድ ሆኖ ወደ ማምለክ፣ አላህን አንድ ሆኖ ወደ ማምለክ። ያለበዚያ ግን አንድ ነገር አስጠነቅቃችኋለሁ። ምን? ወይ እናንተ ወይ እኛ ነው ትክክለኛ መንገድ ላይ ያለ ነው፣ ወይ እናንተ ናችሁ ወኛ ነው ወይ እኛ ነን ኃጢአት ላይ ያለ ነው። ስለዚህ ኑ እንፈትሸው፣ ኑ እንማማርበት። መጨረሻ መዝጊያ ይሄ ነው። ማስረዘም አልፈለኩም። በጣም ምርጥ ትምህርት ነው ወንድሞች ያስተማሩት። ስለዚህ ብዙ ይሄን ያህል መጨመረው ነገር የለም። ኢንሻአላህ ይሄንን ማሰሪያ አድርጋችሁ ሰዱት እና ጀዛኩሙላህ። ጨርሻለሁ። አላህ በሰማንበት የምንጠቀም ያድርገን። እንደምን እያልኩኝ ነበር መሰለ ኢብሮ፣ ዛሬ እነዚህን ሻሃዳ ካለ ሲያዝናቸው ኢብሮም ጀለቢያ እና መስገጃ ምናምን ትሸጣለህ። እኔ ጋዜጠኛ ነበርኩኝ። ኢምራን ምን ነበረ? ኦኬ ሞባይል ነው። ኢምራን ደግሞ ሞባይል እንትን ኢምሩ አሁን እንዲህ እናደርጋለን። አንድ የቀረረ ሁለት የቀረረ ሳለ በእስልምና ላይ ወይ ኡስታዝ አቡኪ ከፓይለቱ ጋር ስምምነት አለው እንዴ? አቡኪ ምን እኩል አረጉት ብዬ ነው ላላ ማሻአላህ ኔትወርኩ ሊዘጋ ነው። ጀዛኩሙላሁ ኸይረን። በጣም ደስ የሚል ትምህርት ነው ወንድማችን አቡኪ ያስተማረው። ሌላ ደግሞ ከስር አንድ ወገናችን ተረት አታውሩ እያለ ነው። ተረት ትጠይቁታላችሁ ጋብዛችሁ ፕሮግራሙ ከሆነ ማለት ነው። ኢንሻአላህ እንትን ነው ኡስታዝ፣ ገና ፕሮግራሙ አላለቀም። ክርስትናውም ላይ ስለሚሄድ አሁን ሁለት የቀሩ ርዕሶች አሉ። መጀመሪያ ኢምሮ የቀረን ምን መሰለ፣ በሴቶች ጉዳይ ላይ ነው። እኔ በእስልምና የሴቶችን ምንነት አሳያለሁ። አንተ ደግሞ ሴቶች የነብያችን ሰለላሁ ዐለይሂ ወሰለም ሴቶች ማለትም ባለቤቶች እነሱ ላይ ትሄዳለህ። ምን ትላለህ? ደስ ይለኛል ሀቢቢ። ግን እኔም ሴቶች በእስልምና አንድ ሁለት ፖይንት ጨምራለሁ። አንድ ሁለት ፖይንት ትጨምራለህ ወይም ኢብሮ ትጨምራለህ። ኢንሻአላህ ኢብሮ ወይ ደግሞ እንዲና ፍቀድልኝና ማለት ነው እንዲና ሁለቱም ላይ አንተ ሂድና እኔ ክርስትና ላይ አንድ አምላክ ተውሂድን ስለያዝኩኝ ኦልሬዲ ተውሂድ ላይ በክርስትና ላይ ይሄድበታል ኢንሻአላህ። ምን ትላለህ? በቃ ሀቢቢ እንትን እናድርግ። ዛሬ ክርስትና ይወራል እንዴ? ክርስትና ማለት ይፈቀዳል? ኔትወርክ ይዞታ ቆይቶ ነው የሚሰማ። አዎ ትንሽ እኔ ማንሳት ፈልጋለሁ። እኔ ትንሽ በቃ እንደዛ ከሆነ እኔ ሴቶች በእስልምና ላንሳ። የኔ ነው ኔትወርክ ወይስ ያንተ? ክርስትና ላይ ኢምሮ ያንተ ነው ኔትወርክ? ያንተ ነው ሀቢቢ። ከዛ ደግሞ አቡኪ ደግሞ የነብዩ ሚስቶች። ኢብሮ ኔትወርክ የለህም። እኔ ጽፍለታለሁ። ኢምሩ ቀጥል አንተ በውስጥ እንነግረዋለን። እሺ ኮፒ አይ ሰምቻለሁ ጋይስ ሰምቻለሁ። ቀጥሉ በቃ እሺ አተልቁኝ
አልሐምዱሊላሂ ወከፋ በድጋሚ ተመልሰናል። የአሁኑ ርዕሳችን ደግሞ ምንድነው? ሴቶች በእስልምና ምን አይነት ቦታ አላቸው፣ በክርስትና ምን አይነት ቦታ አላቸው የሚለውን ነገር ኢንሻአላህ እንመለከታለን። ከኔ ጋር የምንጀምረው ኢንሻአላህ ሐባይቢ ሴቶች በእስልምና ምን አይነት ናቸው የሚለውን ነገር፣ እንዴት ይከበራሉ የሚለውን ነገር ነው። ሞዴሬተር ካላችሁ አታልቁኝ። ቆይ እምቢ ብሎኝ ነው። እሺ ኢምሩ አንዴ፣ እኔ ብቻ ነኝ ማድረግ የምችለው። አፉ በለኝ አንዴ እስከሚሰራልኝ። እኔም እያደረኩት ነው፣ እምቢ አለኝ ግን። እሺ ልቀንሰው በቃ። ቆይ አንዴ እሺ አልሐምዱሊላሂ ወከፋ ወሰላተን ወሰላመን አላ ኢባዲሂ ለዚነ አስጠፋ። ያው በድጋሚ ተመልሰናል። ሴቶች በእስልምና የሚለውን ነገር እንጀምራለን ማለት ነው። ሴቶች በእስልምና የሚለውን ነገር ስንመለከት ጀማዓተል ኸይር የሴቶች መጀመሪያ ወደ ሆነችው ወደ ሔዋን እንመለሳለን። ለምን? የሴት መጀመሪያ እሷ ናት። ወደ እሷ ስንመለስ ተመልከቱ፣ አምላካችን ቁርአን እንደዚህ ይላል፣ ወአሂድና ኢላ አደም ምን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ አለ። ወደ አደምም ከዚህ በፊት ቃል ኪዳን በእርግጥ አወረድን፣ ረሳም፣ ለእርሱም ቆራጥነትን አላገኘለትም አለ። ስለዚህ አላህ አደምን ህግ ሰጠው፣ ፍሬው አትብላ አለ፣ በላ። ኦኬ፣ የበላው ማን ነው? አደም ነው። ኦኬ፣ በተጨማሪ ሱረቱ ጣሃ እንደዚህ ይላል፣ ፈወስወሰ ለሁመ ሸይጣን፣ ሰይጣንም ወደ እርሱ ጎተጎተ፣ አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላይ ላመለክትህ ነው አለው። ከእርሷም በሉ፣ ለእነርሱም ሀፍረተ ገላቸው ተገለጠ አለ። ከዛሳ አላህ ይቅር አለው። ፍሬውን የበላ ማና ጀማ እዚህ ጋር ጥፋተኛው ማን ነው? አዳምም ሔዋንም። ይሄ በእስልምናችን ነው። ግን በክርስትና ስንመጣ በደሉ የሚጀምረው እዚህ ጋር ነው። በክርስትና ካየነው እኮ ኃጢአተኛይቱ ሔዋን ብቻ ነበረች። ተመልከቱ፣ ምሳሌ መጽሐፍ ቅዱስ አንደኛ ጢሞቴዎስ እንደዚህ ይላል፣ የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች አለ። ሴት በነገር ሁሉ እየተገዛች በዝግታ ትማራለች። ሴት እየተገዛች ትኖር፣ ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ልትሰጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች አለ። ስለዚህ በመጽሐፍ ቅዱሱ መሰረት ኃጢአተኛይቱ ወንጀለኛይቱ ማናት? ሔዋን ናት። ግን በእስልምናችን ሁለቱም ናቸው። ግን አላህ ይቅር ብሏቸዋል ነው። ይሄን ካየን ነብዩ ሰለላሁ ዐለይሂ ወሰለም አንድ ያስተምሩት ነገር አለ። እርሱ ምንድነው? ተመልከቱ። ሐዲስ መጅሙዕ ዘዋኢድ ላይ እንደዚህ ይላል፣ ላ ተክረሁል በናት፣ ሴቶችን አትጥሉ። ስሙ ያ ጀማ፣ ነብዩ ምን አሉ? ሴቶችን አትጥሉ፣ ፈኢነሁነል ሙአነሳቱል ጋሊያት፣ እነሱ የከበሩ እንቁዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችኋ? ስለዚህ ነብዩ ያስተምሩት ወደ ሴቶችን ውደዱ፣ ሴቶችን አትጥሉ የሚል አስተምረው ነበር እንጂ እንደ ክርስትናው በዝግታ ትኑር የሚል እንደዚህ በተአምር አልነበረም ማለት ነው። ኦኬ፣ ነብዩ ቀጥሎ ያሉ ሷሊህ ባለ ሐዲስ ነብያችን ምን አሉ? ተመከቱ፣ አክመሉል ሙእሚኒነ ኢማናን ወአሕሰኑሁም ኹሉቃ፣ ከሰዎች ምርጡ ኺያሩኩም ኺያሩኩም ሊኒሳኢ፣ ከእናንተ ምርጡ ለሚስቱ ጥሩ የሆነ ነው አሉ። ስለዚህ አንድ ሰው ምርጥ መሆን ከፈለገ መሆን አለበት፣ ለሚስቱ ጥሩ መሆን አለበት። ይሄን ደግሞ ያስተማረው እስልምናና እስልምና ብቻ ነው። ስለዚህ እስልምናችን የሚያስተምረው ሴቶች እንድንወድ፣ ሴቶች እንድንከባከብ ነው እንጂ ክርስትና ላይ እንዳለው እንድንጠራ በተአምር አይደለም ማለት ነው። ይሄን ካየና ጀማ አንድ ሐዲስ ላንብብላችሁ። ሐዲሱ የሚገኘው የት ነው ካልን ሱነን ኢብኑ ማጃህ 2700 ነው። እንደዚህ ይላል፣ አንድ ሰው መጣና ምን አላቸው? ኩንቱ አረቱ አልጂሃደ ማአከ አብተጊ ቢዛሊካ ወጅህ አላህ፣ የአላህ መልእክተኛ ሆይ እኔ ከእርሶ ጋር ጂሃድ መውጣት እፈልጋለሁኝ፣ በአላህ መንገድ መታገል እፈልጋለሁኝ አላቸው። ከዛ በኋላ ነብዩ ምን አሉ? ወይሐከ ወሐይከ አሐየቱን ኡሙከ፣ ሰውዬ ሆይ እናትህ በህይወት አለች እንዴ አሉት ነብያችን። ቃለ ነዓም፣ አዎ እናቴ በህይወት አለች አለ። ቃለ ኢርጃእ ፈበረሃ፣ ወደ እሷ ተመለስና እሷን ተንከባከባት አሉት። ፈቁልቱ ያ ረሱላህ እኒ ኩንቱ አረቱል ጂሃድ፣ እኔ እኮ በአላህ መንገድ መታገል ፈልጋለሁ። ደግሞ ነቢያችን ደግሞ አይሁንም እናትህን ተንከባከባት። ሶስተኛ ጊዜ ደገሙ። ከዛ ተመከቱ መጨረሻ ያዩት ፈቃለ ወይሐከ ሐየቱን ኡሙከ ቁልቱ ነዓም ፈቃለ ወይሐከ ኢልዘሚ ሪጅለሃ ፈተመል ጀና፣ እሷን ተንከባከብ ጀነት አለችና አሉ። አያችኋ? እሷን ተንከባከባት ፈተመል ጀና። አያችኋ? ስለዚህ ከጂሃድ የበለጠ በአላህ መንገድ ከመታገል የበለጠ እናትን መንከባከብ በጣም ውድ ነገር ነው። ስለዚህ እስልምና ሴትን እንደ እናት አክብሯታል፣
እንደ ልጅ አክብሯታል፣ እንደ ሚስት አክብሯታል እስልምናችን ማለት ነው። በተጨማሪ ሶሒህ ቡኻሪ 3331 ያለ ሐዲስ ነው። ነቢያችን ምን አሉ? ትሪቱ መን ናይስ ያሉ ኢስተውሱ ቢኒሳኢ ኸይራ፣ ሴቶችን በጥሩ መንገድ ተንከባከቡ። ያ ጀማ ሰምታችኋል? ነብዩና ሴቶችን በጥሩ መንገድ ተንከባከቡ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተምሩት ነበር ይሄን ነው። አንድ ሐዲስ ደግሞ ልጨምርላችሁ። ሶሒህ ቡኻሪ 5977 እንደዚህ ይላል። ቃለ ጃ ረጁሉን ኢላ ረሱሊላህ፣ አንድ ሰው ወደ ነብዩ መጣ። ፈቃለ ያ ረሱላላህ፣ የአላህ መልእክተኛ ሆይ አለ፣ መን አሐቁ ናሱ ቢሕስኒ ሰሃበቲ፣ ማንን ልንከባከብ አላቸው። ፈቃለ ኡሙከ፣ እናትህ ነው፣ በቃ እናትህን ጥሩ አላት አለ። ከዛ ቱመ መን፣ ሁለተኛ ማንን አላቸው። ነቢያችን ሁለተኛ ጊዜ እናትህ አሉ። ቃለ ቱመ መን፣ ሶስተኛ ጊዜ ማን አላቸው። ከዛ ድጋሚ ደግሞ እናትህ ነው፣ ደግሞ ሶስት ጊዜ ደግሞ እናትህ ነው። ከዛ ቱመ አቡከ፣ ሶስተኛ ደግሞ ማን አለ? ሶስተኛ ደግሞ አባትህን። አያችኋ? ስለዚህ ሶስት ጊዜ በመዳገም እናትህን ተንከባከብ፣ እናትህን ጥሩ አላት ብሎ አስቀምጠው። ስለዚህ እስልምናችን ሴትን በዚህ መንገድ ነው ያከበራት ማለት ነው። በተጨማሪ ደግሞ አንድ ሐዲስ ጨምርላችሁ። ሱነን ትርሚዚ 113 ያለ ሐዲስ ነው። ነቢያችን ምን አሉ? ኢነ ኒሳ ነዛኢሩ ወአምሳሉ ሪጃል አው ከማ ቃል እነመ ኒሳ ሸቃኢቁ ሪጃል፣ ሴቶች እኮ የወንዶች አቻዎች ናቸው አለ። ፊል ኸልቅ ማለት ነው። በወይድ ዙሪያ ምንድን ናቸው አሉ? አምሳሉ ሪጃል፣ የወንዶች አምሳያዎች ናቸው አሉ። አያችኋ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት እስልምናችን የሚያስተምረው ሴት ልጅ እንድንከባከባት በዚህ መንገድ ጥሩ ነገር እንድንላት ነው ያስተማሩ። ሴቶችን ግደሉ፣ ሴቶችን ጨቁኑ የሚል እስልምና ላይ በተአምር የለም። ኦኬ። በተጨማሪ ሱረቱል በቀራ አምላካችን እንደዚህ ይላል፣ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ፣ በባሎቻቸው ላይ መብት አላቸው አለ። ሰማችሁ? ሴቶች በባሎቻቸው ላይ ምን አላቸው? መብት አላቸው። ስለዚህ እስልምናችን ያስተማረው ይሄን ነው። ይሄን ካየን በኋላ አንድ ነገር ላነሳላችሁ እፈልጋለሁ። ከእስልምና በፊት በጨለማው ጊዜ የነበረ ታሪክ ልንገራችሁ። በጨለማው ጊዜ ሴት ልጅ ትገደል ነበረ፣ በህይወት ትቀበር ነበረ። አዳምጡ ይበለን፣ በህይወት ትቀበር ነበረ። ቁርአን ላይ አምላካችን ምን አለ? ወኢዛ ቡሽራ አሐዱሁም ቢልኡንሳ ዘለ ወጅሁ አለ። አንድ ሰው እኮ አለ በሴት ሲበሰር፣ ሴት ወልደሃል ሲባል ፊቱ ይጠቁሮ ይውላል። ደንግጦ ከጥላቻ የተነሳ ሴት ልጅ ሲባል ፊቱ ይጠቁር ነበር። አላህ ምን አለ ቁርአን ላይ? አላ ሳአ ማ ይሕኩሙን፣ የሚፈርዱት ነገር ምንኛ ከፋ አለ። አያችኋ? ስለዚህ ኃጢአት እንደሆነ ስህተት እየሰራሁ ተናገረ። ግን በዘመነ ጃሂልያ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም አስቀድሞ የነበሩ ሰዎች ሴት ሲባል ገና ፊታቸው ይጠቁር፣ በንጋጤ ፊታቸው ጠቁሮ ይውል ነበር። ከዛም አልፎ ደግሞ ሴት ከሆነች ይቀብሯት ነበር። በጣም አንድ ዘግናኝ ታሪክ ላንሳላችሁ። ዘግናኝና የሚያስፈራ ታሪክ። ሶሐቢይ ነው። ሶሐቢዩ ሐዲሱ ይሄ ነው። ተፍሲር አጣበሪ ታገኙታላችሁ። ታሪኩ ረጅም ነው። ሐሳቡን ልንገራችሁ። አንድ ሰው ወደ ነብዩ መጣ። ታሪክ ይነግራቸዋል። ታሪኩ ምንድነው? ልጅ ወለደ፣ ሴት ልጅ ወለደ። ከዛ ሴት ደነገጠና መጨረሻ ምን አደረጋት? ያው አልገደላትም፣ አሳደጋት። ሲያሳድጋት ምንድነው ያደረጋት? ግመል ጠባቂ ያደረጋት። እንደውም የሚያስጠላልፍ ሳለብሳ በቃ በዛ መንገድ አደገች። ልጅቱ ትንሽ ከፋች፣ ወደ አስተማም ተጠጋች። ስትጠጋ በቃ ባያት ቁጥር ይረበሻል፣ ባያት ቁጥር ውስጡ ይረበሻል። ለምን? በዘመነ ጃሂልያ ሴቶች ስለሚጥሉ ማለት ነው። ከዛ በኋላ አንድ ቀን ምን አደረገ? ወደ እናቱ መጥቶ ልጄን አምጪ አላት። ሴቱ ልጅ አምጪ፣ ወደ ጓደኞቹ ሊሄድ ነው አላት። ከዛ ፈአኸለት አንሁ አላ ሐደ ሚሳቅ፣ ቃል አስገባችሁ፣ ቃል እባክህን ልጄን ምንም ነገር እንዳትደርስ መልስልኛች እናትየይቱ ማለት ነው። ከዛ እሺ ብሎ ቃል ገብቶ ተቀብሎ ሄደ። የገዛ ልጁን ጀማ የገዛ ሴት ልጁን ማለት ነው። ተቀብሏት ከሄደ በኋላ መንገድ ላይ የሄደ የወንዝ ወይም ደግሞ ጉድጓድ፣ የውሃ ጉድጓድ፣ ወንዝ ይላል አይደል? የውሃ ጉድጓድ አገኘ። ከዛ አያትና እልህ ያዘው። በጣም ስሜታዊ ሆነ። እንዴት ብዬ ሴት ልጅ ወልዳለሁ ብሎ ማለት ነው። ከዛ በኋላ ምን አደረጋት ጀማ? የገዛ ልጁን ወስዶ ውሃ ውስጥ አስገባት፣ ጨመራት ውሃ ውስጥ። ከዛ ሲጨምራት ልጅቱ እንደዚህ የጉድጓዱን ጫፍ ያዘች። ከዛ እጇ መምታት ጀመረ። ልጅቱ ምን ታለች? የአበቲ አባቴ እባክህ ለእናትህ ቃል ኪዳን ብለህ ለእናትህ ቃል ገብተህላታል እኮ ለመነችው። ለሚስትህ እባክህን፣ ለሚስቱ ቃል ገብቶ ነበር አይደለ? አልገላትም ብሎ ለመነችው። ከዛ በኋላ እጇን እንደዚህ ገፍትሮ ውሃ ውስጥ አስገባት፣ ገደላት። የገዛ ልጁ ሴት በመሆኗ ምክንያት። ይሄ መቼ ነው? ይሄ መቼ ነው ጀማ? በዘመነ ጃሂልያ፣ በጣዖት አምልኮ ዘመን። የሚገርመው ነገር መሰላችሁ? ቁርአን መጣና ምን አለ? ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁቲለት፣ በህይወት የተቀበረችው ሴት በጠየቀች ጊዜ በምን ወንጀል እንደተገደለች። አያቸው ቁርአን ላይ መጣና
እቺ የተቀበለች የውመል ቂያማ ላይ አላህ ሱብሓነሁ ወተዓላ እንደምጠይቅ ተናገረ። ሌላ ቂራ ደግሞ ኢደል መውሪድ ሰአለት ብሎ አስቀምጠዋል። ጠየቀች ምን ባጠየቀች ቢአይ ዘንቢን ቁቲልቱ በምን ኃጢአት ተገደልኩ ጠየቀችው የውመል ቂያማ። አያችኋ። ስለዚህ እስልምና መጥቶ በደል እንደሰሩና ከሱም አልፎ ደግሞ የውመል ቂያማ ላይ ራሱ እንደምትጠይቃቸው አስቀመጠ። ምንም ጥፋት የለባትም ሴት ብቻ በመሆኗ በዚህ በዘግናኝ መንገድ ይገሏት ነበረ። ከሱም አልፎ ይደፍሩ ሴቶችን አንድ ወንድ ወይ 10 ወንዶች አንድ ሴት ይደፍሩ ነበረ። ቢላህ አለይኩም ይታያችሁ። እስልምና መጥቶ እንደዚህ አይነት የሚያስጠላ ተግባር በሙሉ አስወገደ፣ ከለከለ። አንድ አዲስ ጀምላቸው ኢብኑ አባስ ተመከቱ እንደዚህ አለ። ኢብኑ አባስ ካነት المرأة في الجاهلية إذا حملت አንድ ሴት በአረብ ዘመን ካረገዘች አለ وكان أوان ولادتها የመውለጃ ጊዜ ከደረሰ حفرت حفرة ጉድጓድ ይቆፈራል። فمخضت على رأس الحفر ሴትየይቱ ወደ ጉድጓድ ትገባለች። ከዛ فإذا ولدت جارية رمت بها ሴት ከወለደች ጉድጓድ ውስጥ ይጨመራል። ወይም ወለደት ጉላምን ሐበሰቱ ወንድ ከሆነ ደግሞ አትገለውም። አያችኋ። ስለዚህ ሴትዮ ስታርግ ምን ይደረግ ነበር? በዘመነ ጃሂልያ ጉድጓድ ይቆፈራል። ጉድጓድ ከተቆፈረ በኋላ ሴት ከሆነች እዛው ስትወለድ ይቀብሯታል፣ ወዳውን ይቀብሯታል። ወንድ ከሆነሳ ያሳደጉት ነበረ። ይሄ ምንድነው? ዘመነ ጃሂልያ። እስልምና ግን መጥቶ እንደዚህ አይነትን ጨለማ በሙሉ አስወገደ። ኦኬ። ከዛ ተጨመረ ነቢያችን እንደዛ ተመከቱ። ኢነላሃ ሐረመ አለይኩም አሉ አላህ ሱብሓነሁ ወተዓላ እናንተ ላይ እርም አደረገ። ኡቁቀል ኡመሃት ወወዕደል በናት ወመና ወሃት ወካሪሃ ለኩም ሰላሳ አሉ። እናንተ ሰዎች አላህ እናንተ ላይ ሴቶችን መቅበር መግደል ኃጢአት አድርጎባቸው ትልቅ ወንጀል ነው አሉ። አያችኋ። ነቢያችን መጥተው በተጨማሪ ደግሞ ቁርአን ምን አለ? ይሄ ኃጢአት ነው የውመል ቂያማ ራሱ ይሄ የተደረገባት ልጅ ትጠይቃለች ብሎ ፍትህ ሰጣት። እስልምና ፍትህ አገኘች። ፍትሁ ምንድነው? የውመል ቂያማ ላይ በዚህ ምድር ብትሞትም በቀጣዩ ዓለም ግን አላሁ ሱብሓነሁ ወተዓላ ለሷ ፍትህ እንደሚሰጣትና የውመል ቂያማ እንደምትጠይቃቸው ቢአይ ዘንቢን ቁቲልቱ በምን ኃጢአት የተገደልኩ ብላ የውመል ቂያማ እንደምትጠይቅ አስቀመጠልን ማለት ነው። ስለዚህ እስልምናችን መጥቶ እንደዚህ ጨለማ የሆነ አስተሳሰብ አስወገደ ማለት ነው። ኦኬ። ስለዚህ ሴቶችን ያከበረው እስልምና በዚህ መንገድ ነው። ከሱም አልፎ ጉዳይ ላይ የሚነሱ ነገሮችም ካሉ በዛው ዳሰ። ምክንያቱም በዛ ጉዳይ ላይ ጥያቄ ያለው ሰው ስላለ ተዳሶ የሚሄድበት አጋጣሚ ካለ እንዲሁም ደግሞ ጀነራላይዝ አድርገው ይሄድ በቃ። ሚስቶች ማውራት ትንሽ ስሜታዊ ስለሚያደርገኝ የተፋ ነገር እንዳትጠብቁ ለማለት ነው። ቪዲዮ ተከፍቷል። ይብሮ ጠፍቶ እየታየኝ ነው። ጠፍቷል። አቡኪ እኔ ጋር ጠፍቷል። ፕሮፋይል ነው የሚታየው። ኦኬ እሺ አንዴ እሺ አላ ይሰማችኋል።